ምድራችን የረከሰች ምድር እየሆነች ቱባ የሚያክሉ የአገር ውስጥ ሽማግሌዎች እያሉ አገር ውስጥ ለምንድን ነው እርቅ መፈጠር ያቃተው? መንግስትን የሚረግም እኮ ሞልቷል። ህዝቡን የሚረግም ሞልቷል። በደል ደረሰብኝ እያለ የሚያለቅስ እኮ ሞልቷል። ስለ ኢትዮጵያ ፖዚቲቭ ነገር የምንሰማበት ይልቅ ኔጌቲቭ የሆነ ነገር የምንሰማበት ሰፋ ያለ ነው። የሰው ህይወት ከበረከትና ከርግማን አያመልጥም የሚል ጠንከር ያለ ሀሳብ አስፍረዋል። ክርስትና ከሌላ ሃይማኖት ጋር ኮምፔር ለማድረግ አይመችም። ኤአይ እኮ ሰፖርት ሊያደርግ ይገባል እንጂ ሊገዛ አይገባም። የ100 ዓመት ስራ ነው የተሰራው። ግን በዚህ መሃል ፍትህ የተጓደለበት ሰው አለ። በፊትም እኮ የነበሩ ሰዎች ልክ ነን ብለው ነው ሲመሩ የነበሩት። አፍሪካ ህብረት ከተመሰረተ ጀምሮ የመሩ መሪዎችን ዝም ብለን ብንመለከት 5 አይሞሉም በአግባቡ ህይወታቸው ያለፈ። አጋንንታዊ በረከት ምንድን ነው? በካቶሊክም በኦርቶዶክስም በፕሮቴስታንትም ወንጌል እየተሰበከ ነው ወይ? ወንጌል ማን ነው? በረከት ሲመጣ አይምሮ ሁሉ ይፈወሳል፣ ህሊና ሁሉ ይፈወሳል። ምድሪቷን ሊያነቃ የሚችል ነገር መፍጠር አለባቸው። በተለይ የሃይማኖት ተቋማቶች፣ ፖለቲከኞች ብቻ አይደለም ችግሩ ያለው ሃይማኖት መሪዎች ጋር ጭምር ነው። የቀዳማዊ ኃይለ ሥላሴ እርግማን ተብሎ በገጽ 214 የቀረበ ሐሳብ አለ። አሁን እኔ በጌታ ነኝ፣ ከሰንዴ ስኩል ጀምሮ የተማርኩ ነኝ። ግን ለምንድን ነው ይሄው የሚሆነው? ለምሳሌ ነዳጅ በተደጋጋሚ ወጥቷል ተብሏል። ግን ወጥቶ አይተንም አናውቅም። ራስን እግዚአብሔር የባርከኝ ላይል ይችላል ሰው። ይሄ ድረስብኝ ብሎ ግን ኔጌቲቭ ነገር ለመናገር ለሱ ኢዚ ነው። ለሰው የሚኖረው ኑሮ በእርግማን ውስጥ ወይ በበረከት ውስጥ ነው። ጋዜጠኛ ደራሲ አቶ ዘነበወላ መጽሐፍ ያስፈራል ነው ያለ። የክርስትና ሚሆን የእስልምና የእምነት ተቋማት አደጋ ይደርስባቸዋል፣ መቃጠል፣ ሰዎች ይሰደዳሉ። እንደ ኢትዮጵያዊ ይቅርታ ማድረግንም ራሱ ወይ ይቅርታ መጠየቅንም ልምዱ የለም። ሃይማኖተኛው ነው ፖለቲከኛውን መንገድ ማሳየት ያለበት። አሁን ያሉ ነቢይ ነን ብሎ የተነሱ ሰዎች አሁን ይህን የእግዚአብሔርን ጸጋ አምጥተው ሼር ያደርጋሉ ለፖለቲከኛው። አስተማሪዎች ራሱ ተነስተው ከክርስቶስ ነፃ ነህ ኢሞሽናል በሆነ ነገር ስለተናገርን እርግማን ዝም ብሎ የሚነሳ ነገር አይደለም። ሰውን እግዚአብሔር ሲያይ ሰውን ነው የሚያየው እንጂ ሃይማኖትን አይደለም የሚያየው። በግጭት መሃል የመርገም ቃል ባይናገር ልጆች ላይ አባት እናት ለሀገር ይጠቅማሉ ለወገን ይጠቅማሉ የሚባሉ ባህሎችን ሁሉ ሪስፔክት ልናደርግና ልንጠብቅ ይገባል። እርግማንን ቁርአን ላይ ይቃወማል። ስለዚህ እነሱም እንደ ሀገር ምን ማድረግ አለ? ዱዓ ማድረግ አለባቸው። ሀገሩን ሲያስብ ሰው እንዲነቃ፣ ራሱን ሲያስብ እንዲነቃ የሚያደርግ መጽሐፍ። ይሄንን ካልተቀበሉ ትግራይ በቃ። ሰላም ጤና ይስጥልን። የፕሮግራማችን ተከታታዮች ዘወትር በየሳምንቱ ማክሰኞ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ የሚተላለፍላችሁ እይታ የተሰኘው ፕሮግራማችን ጀምሯል። ያለፉ ተከታታይ ፕሮግራሞቻችንን ተከታትላችሁ ስክሪኑ ላይ ባለው አድራሻ በቴሌግራም ቻናላችን እንደዚሁም በአድራሻ በኮሜንት መስጫው ሁሉ ሐሳባችሁን ምክራችሁን ስላካፈላችሁን እጅግ አድርገን እናመሰግናለን። የዚህንም ሳምንት እንዲሁ ተከታትላችሁ ሐሳባችሁን ምክራችሁን በኮሜንት መስጫ ላይ እንድታካፍሉን በቴሌግራም ቻናላችንን ጆይን በማድረግ እዛ ላይ እንድታካፍሉን እንዲሁም በአድራሻችን በማግኘት እንድታካፍሉን አደራ ማትፈልጋለሁ። እንደተለመደው ዛሬም እንግዳ ጋብዤላችኋለሁ። ነገረ እርግማን ወበረከት በኢትዮጵያ በሚል ርዕሰ ሐሳብ ውይይት እንድናደርግ እና እይታቸውን እንዲያጋሩን ዶክተር ማቴዎስ ጌናን ጋብዤላችኋለሁ። ዶክተር ማቴዎስ የቤተ ክርስቲያን አገልጋይ ናቸው፣ ጸሐፊ፣ የዩኒቨርሲቲ አስተማሪ እንዲሁም የጥናት ባለሙያ ናቸው። በቅርብ ቀን የታተመ ነገረ እርግማን ወበረከት የተሰኘ መጽሐፍ አላቸው። ስለዚህ በርዕሰ ሐሳቡ ላይ ለመወያየት ጥሩ ሐሳብ እይታ አላቸው ብለን ስላመንን እንግዳ አድርገን ጋብዘንላችኋል። እይታ እንደምታውቁት በወንጌላውያን ማዕቀፍ ውስጥ ሆኖ የቤተ ክርስቲያን የአገር አቀፍ እንዲሁም ማህበራዊ ጉዳዮቻችንን እያነሳ የእንግዶቻችንን እይታ የምንዳስስበት ልዩ መርሃ ግብር ነው። ዘወትር ማክሰኞ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ ይተላለፋል። አብራችሁን ቆዩ። ዶክተር እጅግ አድርጌ አመሰግናለሁ ለዛሬ እንግዳይ ስለሆኑ። እኔም እጅግ አድርጌ አመሰግናለሁ። በተለይ ዛሬ በዋናነት የምንነጋገርበት ርዕሰ ሐሳብ ነገረ እርግማን ወበረከት በኢትዮጵያ በተሰኘ ሐሳብ ውስጥ ነው። ምክንያቱም የእርሶ መጽሐፍ ነገረ እርግማንን እንዲሁም የበረከትን ጉዳዮች ያነሳል። በአጠቃላይ ነው የሚያነሳው። ግን እኔ ማዕቀፉን ወደ ኢትዮጵያ ብቻ ትኩረት አድርገን ለዛሬ ጫወታችን እንዲሆን አደርጋለሁ። መነሻ እንዲሆነኝ በመጽሐፉ ገጽ 16 ላይ የሰው ህይወት ከበረከትና ከርግማን አያመልጥም የሚል ጠንከር ያለ ሐሳብ አስፍረዋልና ለመሆኑ ይህንን መጽሐፍ ለመጻፍ የተነሳሱበት ዋና ምክንያት ምንድን ነው? ከሱ እንነሳ ዶክተር። እውነት ነው። የሰው ልጅ ከበረከትና ከርግማን ውጭ ሊሆን አይችልም። ወይ በበረከት እየተንቀሳቀሰ ነው እየኖረ ነው፣ ወይንም በርግማን ውስጥ ነው ያለው። ይህን ያልኩበትና ይህን መጽሐፍ ለመጻፍ ያነሳሳኝ ትልቁ ነገር ብዙ ጊዜ አዘውትሬ አስባለሁ ኢትዮጵያን እንድንሳሳ እንድጽፍ ያደረገኝ ትልቁ ነገር የኢትዮጵያ ጉዳይ ነው። ኢትዮጵያ እድሜያችንን ወይ በእኔና በአንተ እድሜ ሁሉ ጊዜ ስለ ኢትዮጵያ ፖዚቲቭ ነገር የምንሰማበት ይልቅ ኔጌቲቭ የሆነ ነገር የምንሰማበት
ሰፋ ያለ ነው። ሁሉ ጊዜ ምንድነው ርዕሱ ምንድነው ምክንያቱ እያልኩ ሳስብ ብዙ ጊዜ ሌሊት እነሳለሁ። ብዙ ረጅም ዓመት ሌሊት የመነሳት እንትን አለኝ። መጽሐፉ ያነባለሁ ወይ ጸልያለሁ ወይ ጥሙና ጊዜ ወስዳለሁ። እንዲህ አይነት ነገር አደርጋለሁ ሁሉ ጊዜ። አሁን ዛሬ ስመጣ ከመምጣቴ በፊት ጠዋት ሌሊት ነው የተነሳሁት። ዛሬ ሌት ሆኛለሁ። 10 ሰዓት አካባቢ ነው የተነሳሁት። ሌት ነው 9 ሰዓት ነው ብዙ ጊዜ የምነሳው ወይ 9 ተኩል እና ስነሳ ቁጭ ብዬ ሳስብ ሁሉ ጊዜ መጽሐፍ እንደመጽሐፍ አውቃለሁ። ግን ከዛ እርግማን የሚል ነገር ወደ ልቤ መጣ፣ ወደ አይምሮ በቃ ይሄ ሲመጣ ምንድነው ኢትዮጵያ 50 ዓመት ሆኖኛልና በዚህ ዕድሜ ልንገር እንጂ አንተም እንደዛው። ግን ስለ ጦርነት ሁሌ እንሰማለን። ምንድነው ምክንያቱ? እርግማን ነው። እርግማን የሚለው ሲመጣ ስለዚህ ይሄን ነገር መስራት አለብኝ ብዬ ይሄን ነገር ወደ መጽሐፍ መቀየር አለብኝ በሚል ርዕሱ ወደዚህ ከመምጣቱ በፊት ይሄ 3ኛ ርዕስ ነው ሲቀያየር እና ኢትዮጵያን እያሰብኩ እርግማንና በረከትን ጀመርኩ መጽሐፍ። በቃ ያን ትልቁ ነገር ምክንያቱ ኢትዮጵያ ናት። ምድራችን ሁሉ ጊዜ የጦርነት አዙሪት፣ የረሃብ አዙሪት። በቃ ከዚህ ውስጥ መቼ ነው የምንወጣው? እርስ በርስ ባለመግባባት፣ እርስ በርስ በመጨቃጨቅ፣ እርስ በርስ አንዱ ፖለቲከኛ ሲመጣ ሌላው ፖለቲከኛ ደግሞ ተቃዋሚ ይመጣል። መቆም በአይዲያ ብቻ አይደለም፣ በሰለጠነ መንገድ ጦር መሳሪያ ይዞ ይነሳል። በቃ ዘንድሮ አረፍን ጥሩ ሆነ ሲባል ሌላ ጊዜ ደግሞ እንግዲህ ይሄ ሁሉ ጊዜ ያለና ምንድን ነው የሚለው ነገር ዋናው ሪዝኑ የአገሬ የኢትዮጵያ ጉዳይ ነው። በዚህ ዙሪያ ላይ አንዳንድ ሀሳቦችም እናነሳለን። ግላዊ ጉዳዮችም መጽሐፉ መካከል ስላለ በወንጌላውያን ማዕቀፍ ውስጥ አድርገን ስለሆነ ደግሞ የምንወያየው ከመንፈሳዊ ጉዳዮችም ጋር አገናኝተን እንወያያለን። መጽሐፉ መካከልም አይቻለሁ። ለምሳሌ እነዚህን ርዕሰ ሀሳቦች የሚያምኑ ሰዎች አሉ፣ የማያምኑ ሰዎች አሉ። እርግማን የለም ብሎ የሚያምኑ እንደዛ አይነት ሰዎችም አሉ። ሌሎች ደግሞ በተለይ ቅድም እርሶም ብለዋል ከሀገር አቀፍ ከፖለቲካ አንጻርም ደግሞ ነገሮችን የሚያዩ ሰዎች አሉና ላነሳ የምፈልገው ነገር ይሄ ነገር በሁሉም ላይ በኩል ደረጃ ይሰራል አለ ብሎ የሚያምነውም የለም ብሎ የሚያምነውም እኩል ደረጃ ይሰራበታል ወይ የሚለውን ሐሳብ ላንሳ። ጥሩ ብለሃል። መጽሐፉ ላይ ገና ሲጀመር የመጀመሪያ ገጽ አካባቢ እንደዛ ይናገራል። 3 አይነት አንባቢዎች ሊገጥሙ ይችላሉ ይሄን መጽሐፍ ብዬ። ሰው ቢያምንም ባያምንም ከዚህ ውጪ ከዚህ የሚኖረው ኑሮ በእርግማን ውስጥ ወይ በበረከት ውስጥ ነው። ቢቀበልም ባይቀበልም ሰው የራሱ የሆነ ፍልስፍና ሊኖረው ይችላል። አማኝም ሊሆን ይችላል፣ ወይም ሌላ ሃይማኖትም ሊሆን ይችላል። ሰው ሁሉ የራሱ የሆነ እምነት አለው። እምነት የለኝም ቢል እንኳን እምነት አለው። በቃ ራሱን እንኳን ያምናል ሰው እና የትኛውም ሰው ከነዚህ ከሁለቱ ማዕቀፍ ውጭ ከበረከትና ከእርግማን ውጪ ሊሆን አይችልም። ቢያምንም ባያምንም ይሄ ምንም ጥያቄ የሌለው ነገር ነው። ይሄንን እኔ ሳልሆን ሰውየው ላያምነው ይችላል፣ ላይቀበለው ይችላል፣ ተባርኮ ሊሆን ይችላል። በረከቱ የሥራዬ ውጤት ነው ሊል ይችላል። ግን በረከቱ በረከት ሆኖ በበረከት ውስጥ እየኖረ ነው እና በረከት ነው። አሁን በረከት ስለሰራም ብቻ አይደለም። ያሱ ዝም ብለን ብናይ እሱ ላያምን ይችላል። የአባቶቹ የቅድመ አያቶቹ በረከት ሊሆን ይችላል። ስለሰራ ስራውን ራሱ ሊያገኝ የቻለው የበረከቱ ውጤት ነው። ይሄ ህግ ነው። ባይዘዌ ኤኒዌይ የእይታ ህግ አለ፣ የግራቪቲ ህግ አለ አይደለም። ልክ እንደዚሁ መንፈሳዊ ህግ አለ። ሰው እየኖረ ነው። ሲኖር ሰው ለምሳሌ በምድር ላይ ይኖራል፣ መሞት ይሞታል። ህግ ነው። ልክ እንደዚሁም የበረከትና ልክ የእርግማን ሁለቱ ጎን ለጎን ልክ ብላክ ኤንድ ዋይት እንደሚሄደው አብረው የሚሄዱ ናቸው። ግን ሰው ከሁለቱ አንዱ በምርጫው ይኖራል ማለት ነው፣ ቢያምንም ባያምንም። በባህላችንም ሆነ በቤተ ክርስቲያን ታሪክ ውስጥ ርዕሰ ሀሳቡ ይነሳል። አሁን በተለይ በበረከት ዙሪያ ላይ የሚጻፉ ጽሁፎች ይኖራሉ። እንደዛው ግን እንደዚህ ሁለቱን አጣምሮ በዛ ደረጃ እንደዚህ የቀረበ ስላላጋጠመኝ በኔ እይታ የተለየ መጽሐፍ ይመስለኛል። መጽሐፉን ስመለከተው ሌሎች ሰዎች ሌላ እይታ ሊኖራቸው ይችላል። ላነሳ የፈለግኩት ከነባረው አመለካከት የተለየ ይዞ የመጣው አዲስ እይታ ምንድን ነው? የእርሶ መጽሐፍ እንደተባለው የለም። እኔም ስጽፍ የውጭ መጽሐፎችን ነው ብዙ ያገኘሁት። የሀገር ውስጥ ጥቂት መጽሐፎች ወይ ጥናቶች ሊኖሩ ይችላሉ። በመጽሐፍ መልክ የለም፣ አዲስ ነው። ሌሎች መጽሐፉን የገመገሙ ሰዎችም አላገኙም። እነሱም አዲስ መጽሐፍ ነው ብለው ነው የተናገሩት። አላገኙም። ብዙ ልምድ ያላቸው ናቸው በመጽሐፍ በመገምገምም በመጽሐፍም እና አዲስ ነው። በእኔ ምንድን ነው ሰው እንዲነቃ የሚያደርግ ነው ትልቁ ነገር። ሰው እንዲነቃ፣ አገሩን ሲያስብ ሰው እንዲነቃ፣ አፍሪካን ሲያስብ እንዲነቃ፣ ራሱን ሲያስብ እንዲነቃ የሚያደርግ ማንቂያ መጽሐፍ ነው።
በቃ ሰው በቃ ምንድነው የሆነ ነገር እንዲህ የሆነ ነገር የሚሆንኩት ምን ሆኜ ነው ብሎ ሲል ይሄም አለ እንዴ የሚለውን ነገር እንዲያስበው ለማድረግ ታስቦ የተዘጋጀ መጽሐፍ ነው። የገምጋሚዎቹን ጉዳይ ካነሱ ዝነኛው ደራሲና ጋዜጠኛ ዘነበ ወላ እርሱ መጽሐፍ ውስጥ ተጠቅሰዋል ከገምጋሚዎቹ መካከል። እንደዚሁ ደግሞ ለምሳሌ በወንጌላውያን ማዕቀፍ ውስጥ ስመጥር የሆኑ መጋቢም ተጠቅሷል። መጋቢ መራዊ ንጉሴ ላነሳ የፈለኩት ሐሳብ ምን እይታ ነበራቸው ወይስ ምን ሐሳብ አጋሮት ከእርሶ ጋር ምን ተጫወታችሁ የሚለውን ለማንሳት። በሁለቱም ጋር ተመሳሳይ እይታ ነው የተናገሩት። አሁን መጀመሪያ ላይ የሰጧቸው የእርግማን የሚለውን መጽሐፍ ለብቻ ዶክመንት ነበር የሰጧቸው። ሁለቱም መጽሐፍ እንደውም ጋዜጠኛ ደራሲ አቶ ዘነበ ወላ መጽሐፍ ያስፈራል ነው ያለኝ። ምክንያቱም እንደዚህ አይነት መጽሐፍ እስከዛሬ ገጥሞኝ አያውቅም እና እንትኑም ትንሽ ከቨሩም ራሱ ትንሽ ጭፍግግ ያለ ነበረና እሱንም ኮሜንት ሰጥቶኛል። ከዛ መጽሐፉ ምን አይነት መሆን አለበት፣ ሌላ ሰው ሲያነበው ሌላም ነገር መኖር አለበት የሚለውን ሐሳብ ሼር አደረገኝ ነበረኝ። እኔም እሱ መጀመሪያ ይሄንን እስቲ በዚህ ላይ ምን ይላሉ የሚለው ነገር ነው ለሁለቱም ሼር ለመጋቢ መራዊም እንደዛ የሰጠው። እሱም ደግሞ በጣም መጽሐፍ ረጅም ጥያቄዎች ብዙ ጥያቄዎችን ያነሳው። ይሄ ምን ለማን እናስበህ ነው ለምን እንደዚህ ያልክ በጣም ወሳኝ ጥያቄዎችን ለኔ ጥሩ የሆኑ ለኔ የሚጠቅሙ ጥያቄዎችን አንስቶ መጽሐፉን በደንብ አድርገው ኤዲት አድርጎ ሁለቱም ኮሜንታቸውን ሰጥተውኛልና ሁለቱም ጋር ያላቸው ነገር አዲስ ነው። የለም ምን እናስበህ ነው ምን ከምን አንጻር ነው ኦዲየንሶች እነማን ናቸው፣ ስለዚህ አንዳንድ ነገሮችን ግን አስተካክል ጨምርበት የሚል ሐሳብ ነው የሰጡኝ። ከዛ ሁለቱንም ሐሳብ ተቀብዬ ከዛ በረከት ጋር አዋርኩ። እንዴት አለ እኔ አሁን ነው እንዴት አድርጌ በየት በኩል በረከትን ለብቻ ላድርገው ወይስ እኔ ቁጥር 1 እና ቁጥር 2 ባይዘው መጽሐፉ ከዚህ ውጪ ወደ ከ200 ገጽ በላይ 250 አካባቢ ገጽ ከዛ በላይ የሆነ ገጽ ተቆርጦ ቀርቷል። ከኮሜንቱ ከኦዲት አርታዬ ጋር በተያያዘ ከሱ ጋር ተሰነጋገር በስቷል። እኔ ቁጥር 1 እና ቁጥር 2 ብዬ ነበር መጀመሪያ ያሰብኩት። ይሄንን ቆይ ቁጥር 1 ብቻ በቂ ነው፣ ከዛ በኋላ እሱ ታይቶ ብትቀጥል ይሻላል። ከዚህ ተቆርጦ የቀረበ ብዙ ገጽ አለ አሁንም እና እነሱን ያዩልኝ የገመገሙ ሰዎች የሰጡኝ ሐሳብ ለኔ ገንቢ ነበረ። በዛ መሰረት ይሄ መጽሐፍ ወጥቷል ማለት ነው። መጽሐፉ ትኩረት የሚያደርገው እርግማን ላይ ነው። የበረከት ሐሳቦች ተነስተዋል። ሁለቱንም እኩል ለማስኬድ አስፈላጊ መሆኑ ተጠቅሷል። ላንሳ ይሄ እርግማን የምንለው ነገር ምንድነው? ትርጓሜው ምንድነው? በተለይ ደግሞ እኛ ደግሞ የወንጌላውያን ማዕቀፍ ስለሆንን መጽሐፍ ቅዱስስ ይደግፈናል ወይ? መጽሐፍ ቅዱስም ራሱ እዚህ ሐሳብ ውስጥ አለው የሚለውን እናንሳ። እርግማን ብዙ ጊዜ ሰው አዚ ክርስቲያን በክርስቶስ ሆኛለሁና ከእርግማን ነፃ ነኝ የሚል ቢላል በቀችን ጥቅስ ጠቅሶ በቃ ገና ምድር ሲጀመር እግዚአብሔር አዳምና ሔዋን ምን አደረጋቸው? ከእባቡ ጀምሮ እየረገማቸው ነው። ምድር ራሱ ረግሟታል። እርግማን አለ። ቅድም ስናገር የነበረው ገና ሲፈጠር ጀምሮ ከኃጢአት የተነሳ የመጣ ነው እርግማን። ስለዚህ እርግማን ትርጉሙም የራሱ የሆነ ትርጉም አለው። ብዙ አይነት እይታዎች አሉ ከእርግማን ጋር በተያያዘ። ግን እርግማን ምንድን ነው የሚለውን አንድ መጽሐፍ ቅዱሳዊ ነው። ሌላኛው ደግሞ ምንድን ነው እርግማን ብለህ ስትል እርግማን ከእግዚአብሔር ዘንድ የሚመጣ አለ፣ ከሰይጣን የሚመጣ አለ፣ ከሰው የሚመጣ አለ። እነዚህ ነገሮች አሉ። ሰው ጋር ስንመጣ ሰው ደግሞ ሰውን ሊረግም ይችላል፣ ራሱንም ሊረግም ይችላል። ራሱንም በኔጌቲቭ ማለት የሆነ ነገር አድርጎ ካልሆነ ይሄ ነገር ይድረስብኝ ብሎ ራሱ ላይ ምን ያደርጋል? እርግማን ይጠራል። እርግማን የሰፋ ያለ ነው። ሰው ራስን እግዚአብሔር ይባርከኝ ላይል ይችላል። ሰው ይሄ ይድረስብኝ ብሎ ግን ኔጌቲቭ ነገር ለመናገር ለሱ ኢዚ ነው። ለሰው ቃለ መሐላ በማድረግ ቃለ መሐላ ጋር የተያያዘ ነው እርግማን። ስለዚህ አሁን ሰው በዩኒቨርሲቲ ደረጃም ሲመረቅ በህግ ምሩቅ ሲመረቅ ወይ የሆነ ነገር ሲያደርግ ቃለ መሐላ ይገባል። ፓርላማ ላይ ቃለ መሐላ ሰው ይገባል። ይሄን ጠብቃለሁ ይሄን ካላደረኩ ብሎ ውስጡ እኮ ሌሎች ነገሮች አሉ። ያን ባለመጠበቅ ግን ቢመጣ ምን አለ? እርግማን አለ። ስለዚህ ምንድነው? ኔጌቲቭ ነገር ነው። የበረከት ተቃራኒ ነው እርግማን ማለት። መጽሐፉም ላይ በደንብ ተብራርቷል። ላንሳ ለምሳሌ አሁን እርሶ እንዳሉት ከእግዚአብሔርም ከሰውም ከሰይጣንም የሚመጣ ነገር አሉታዊ ነገር የሚያስከትል ነገር እንደሆነ አንስተውልኛል። ላንሳ የምፈልገው ነገር ሀገራት፣ ቁስ፣ ተቋማት ወይ እንደዚህ አይነት ጉዳዮች ከግለሰብ ባሻገር የዚህ ተጠቂ ሊሆኑ ይችላሉ ብለው ያምናሉ? አዎ ተጠቂ ይሆናሉ። ከምን አንጻር ነው? አሁን ቦታዎች ራሱ ተለይተው ቦታ ራሱ ተለይቶ ራሱ ቁስ ራሱ እቃ ራሱም
የዛ ነገር ተጠቂ ሊሆን ይችላል። ተጠቂ የሚሆነው እቃው ምናልባት ምንም ላይሆን ይችላል። ቦታ ለምሳሌ ላያፈራ ይችላል። እቃው ግን የሆነ ቦታ የሆነ ሰው ጋር ሲደርስ የሚፈጥረው ነገር አለ። ሰውየው ጋር ሲደርስ ያን እቃ ያገኘው ሰውዬ ያን የተረገመ እቃ ይዞ ከሄደ እቃው ጋር አብሮ ምን ይሄዳል? ርግማኑ አብሮ ይሄዳል። እንዲህ አይነት ነገሮች ሁሉ አሉ። ልክ መጽሐፍ ቅዱስ ላይ ታቦቱ በረከት አይደለ? ታቦቱ ያረፈበት ቦታ ምን ሆነ? በረከት ነው ያለው። ልክ እንደዛው ታቦቱ የእግዚአብሔር መገኛ ነው። ልክ የሰይጣን መገኛ የሆነው ተቃራኒው ክፉ ነገር እንደዚሁ በሆነ ቦታ ላይ ሲሆን ያ ነገር ደግሞ አውጥቶ መቃጠል አለባቸው። አሁን ለምሳሌ የጥንቁልና ስራ አለ፣ የድግምት ስራ አለ። እቃዎች ላይ ሰይጣን ያስቀምጣል። ስለዚህ እነዛ እቃዎች ወጥተው መቃጠል አለባቸው። ምክንያቱም የተረገሙ ነገሮች ናቸው። ክፋትን ይጠሩ ክፉ ነገሮችን የሚጠሩ ነገሮች ስለሆኑ ዲሞሊሽ መደረግ አለበት ወይንም መጥፋት አለበት። እና እንዲህ አይነት ነገር ካልሆነ እቃዎች ላይም ይሰራል፣ ቦታዎች ላይም ግለሰቦች ላይም ሁሉ ይሰራል፣ በሀገራት ላይም ሁሉ ይሰራል። ከትውልድ ወደ ትውልድ በደም የሚሸጋገር ነገር ነው። መጽሐፉ ላይ ስለተጠቀሰ ነው የጄኔሬሽናል ከርስ ጉዳይ አለ እና አንድ ሰው ሳያውቀው የወላጆቹን ስህተት ሊቀበል በሱ ላይ ሊያርፍበት ይችላል። ያርፋል። ይሄም አሁን መንፈሳዊ ነው። መጽሐፍ ቅዱስ ራሱ በረከት እስከ ስንት ትውልድ ነው የሚለው? በትውልድ 7 ትውልድ አይደለም? እርግማኑም እንደዚሁ ሁለቱ የማይነጣጠሉ ናቸው። ስለዚህ እርግማኑ ሰውየው ስለ ባያቅም አባት ባረገው ነገር ልጁ ባያቅም አባት ጋር ያ ነገር ካልተቋረጠ ልጁ ጋር ይሰራል። ያ ወይ ልጁ ነቅቶ አሁን እዚህ መጽሐፉ ላይ እንዳለው ነቅቶ ይሄ ነገር የሚሰበረው በምንድን ነው የሚለው ነገር አውቆ ኢሚዲየትሊ ያ ነገር መሰበር መቻል አለበት። ያ እንዲሰበር ከርስ እንዲሰበር እንዲቋረጥ ማድረግ የሚያስችል ኃይል ሊኖረው ይገባል። ከእግዚአብሔር ጋር በመገናኘት በመጸለይ በጾም ጸሎት በማድረግ ያን ከርስ መሰበር አለበት። ይህስ በክርስቶስ በኩል አንዳንድ ሰው ክርስቶስን አግኝቻለሁ ብሎ መርገም እኔ ጋር አይሰራም ይላል። በክርስቶስ ያገኘነው በረከት የዘላለም ሕይወት ነው። ኦኬ ክርስቶስ እዛም ለእኛ ሞቶ እርግማን ሆኖ የሰበረልን የዘላለም ሕይወትን እንድናገኝ ያ ነው ለእኛ የሆነልን። ኦኬ የዘላለም ሕይወትን እንድናገኝ ሆነ እንጂ ሌሎች በረከቶች ጸልየን ንስሐ ገብተን ኦኬ ጾም ጸሎት ይዘን ካልሰበርን ክርስቶስን ስላገኘን ብቻ በረከቱ ይቆማል ብላ ክርስቲያን ማሰብ የለበትም። ያ መሰበር አለበት። ይሄ መዘናጋት አለ። ይሄ ዕውቀት ማነስ ይመስለኛል። አስተማሪዎችም ሰባኪዎችም ይሄንን ነገር አስረግጦ ሊናገሩ ይሄ ሪል ነው። አሁን ሪል የሆነውን ነገር ልናገር እንደ ክርስቲያን ማለት ነው። እኔ በቤተ ክርስቲያን ነው ያደግኩኝ። ቴዎሎጂም ተምሬያለሁ። ዕውቀት እንዳለው ሰው መናገር አለብን። አስተማሪዎች ራሱ ተነስተው ከክርስቶስ ነፃ ነህ እንደዚህ ኢሞሽናል በሆነ ነገር ስለተናገርን እርግማን ዝም ብሎ የሚነሳ ነገር አይደለም። ሕግ አለው ራሱን ሕግ ቻለ። ኦኬ ከክርስቶስ ነፃ ለምን ሰው ይሞታል ታዲያ? ለምን ከዛ ጋር ትሞታለህ የተባለው የእግዚአብሔር ቃል ትሞታለህ ብሏል። ለምን ሰው ስጋ ይሞታል? ሕግ ነው። አንዴ ከእግዚአብሔር አፍ ወጥቷል። ስለዚህ ይሄ ነገር እንዳለ ሁሉ ለዚህ ምንድነው በትውልድ የሚመጣውን እንትን ከት ማድረግ የግለሰቡ ስራ ነው፣ የቤተ ክርስቲያንም ስራ ነው ማለት ነው። ቅድም ሲነግሩኝ ለምሳሌ ከእግዚአብሔር የሚመጣ እርግማን አለ ብለውኛል። ከሰይጣን የሚመጣ እርግማን አለ ብለውኛል። ከሰዎች ደግሞ ሰዎች በሰዎች ላይ ወይ የሚናገሩ ወይም ደግሞ ሰዎች በራሳቸው ላይ ደግሞ የሚናገሩት ብለውኛል። ትኩረቴን የሳበው ሰዎች በራሳቸው ላይ ሊናገሩት ይችላሉ የሚለው ሀሳብ ትኩረቴን ይዟል። እንዲህ ይሁንብኝ እንዲህ የሚለውና ከንግግር አንጻር አንደኛ ጥንቃቄ ምን ያህል ያስፈልጋል የሚለውን ሀሳብ ወይም እይታ እንዲጨምሩልኝ። ሁለተኛ ደግሞ አሁን በተለመደ መልኩ ሰዎች ውል ማፍረስ፣ ኪዳን ማፍረስ፣ ቃለ መሐላ ማፍረስ እንዲያደርጋሉ ብሎ አለማድረግ፣ እንዲህ አይነት ልማዶች በጣም በቤተ ክርስቲያንም ውስጥ የጎሉ ጉዳዮች ናቸውና እነዚህንስ እንዴት ያዩዋቸዋል? ሰዎች ፎከስ አያደርጉም። ምንድነው ትኩረት ላይ ያደርጉ ይችላሉ። በተለይ በራስ ላይ የሚነገር ኔጌቲቭ ወርድ የእርግማን ቃል እርግማን ላይ መስላቸው ይችላል። ይህንን ከቃለ መሐላ ጋር ሊሆን ይችላል። እንደገና ደግሞ የሆነ ነገር ተፈጥሮ አንድ ሰው መጥቶ አንተ ይሄን አድርጋ አላደረኩም እንዴ ኖ ይሄን አድርጌ እንደሆነ ይሄ ይሁንብኝ አላደረኩም ይላሉ። አላደረገም ካላደረገ አልሆነም አድርገውም ራሳቸው ሰዎች ለመዋሸት ያንን እርግማን ይጠራሉ። አድርገዋል እኮ። ስለዚህ ምን ይሆንባቸዋል ማለት ነው? የተናገሩት ቃል በራሳቸው ላይ ይሆንባቸዋል። ስለዚህ ኦልሬዲ ምንድነው ንስሐ መግባት ወይ ተሳስቼ ነው ማለት አንድ ነገር ነው።
ተሳስቶም እንደገና ሌላ ተጨማሪ ስህተት ማለት ነው። እንደዚህ አይነት ነገር እንደዚህ አይነት ሰዎች ችግር ይፈጥራሉ። ወይስ ዕቃ ወስደው ይሁን ልጅ ሊሆኑ ይችላሉ፣ በልጅ የሆነ ሚስቴክስ ፈጥረው ሊሆኑ ይችላሉ፣ ስህተት ፈጥረው ሊሆኑ ይችላሉ። ስህተቱን አምነው መቀበልና መተው አንድ ነገር ነው። ይቅርታ ጠይቆ መተው ግን እንደገና ተጨማሪ ለራስ ላይ ሌላ ነገር መጥራት እሱ ትልቅ ሌላ ራስን ከመበደል የበለጠ ተጨማሪ በደል ነው፣ የመጀመሪያው በደል እያለ። ስለዚህ እሱ በጣም ጥንቃቄ ሊደረግ ይገባል። ሌላኛው ቃለ መሐላ ነው። ቃለ መሐላ አንድ ሰው ከገባ ያንን ቃለ መሐላ መጠበቅ አለበት። ቃለ መሐላውን ካልጠበቀ እሱ ላይ ራሱ በራሱ ላይ ቃለ መሐላውን ባለመጠበቁ የሚመጣበት ሌላ ችግር አለ ማለት ነው። በእግዚአብሔርና በሕዝብ ፊት ቃል ገብቶ አንድ ሰው ያን ቃል ባለመፈጸሙ ችግር ይፈጠርበታል እኮ ሰዎች አማኝም ሊሆኑ ይችላሉ፣ የማያምኑም ሊሆኑ ይችላሉ። መሐላ ማድረግ ቀላል አይደለም፣ በጣም ከባድ ነው። ፕሮሚስ ማለት ኢዚ ስላልሆነ ስለዚህ ለዛ እኛ ሀገር አልተለመደም እንጂ ሰው እንደ ኢትዮጵያዊ አንዳንድ በጣም ይሄ ያለመዳቸው ነገሮች ፕሮሚስን ይዘነጋል። ይቅርታ ማድረግንም ራሱ ወይ ይቅርታ መጠየቅንም ልምዱ የለንም። እባክህ ማለትንም ራሱ ልምዱ የለንም። ይሄ ከሌሎች ዓለም የምንማራቸው ጥሩ የሆኑ ነገሮች ይሄ ነገር አንድ ሰው ቴንኪው ስትለው ራሱ ቴንኪውንም ለመቀበል እግዚአብሔር ይስጥልህ ምንም አይደለም ብሎ ይመልሰዋል። የመቀበልም የመስጠትም የሆነ ካልቸራችን ጥሩ ያሉ ነገሮችን መተው አለብን እና እንዲያን ነገሮች ሁሉ ችግሮች ስላሉ ራስ ላይ የሚሰጡ ኔጌቲቭ ነገሮች ጥንቃቄ ያስፈልጋሉ። ቃለ መሐላ መፈጸም ላይም ጥንቃቄ ልናደርግ ይገባል ማለት ነው። ምስጋና አለመቀበልና ምናልባት ወይ ለይቅርታ መታነቅ ብሎ ያነሱት ሀሳብ ይሄ አጉል ትህትና የምንለው የተሸፈነ እሱ ላይ ሊሆን ይችላል። ዶክተር አጉል ትህትና እሱ ብቻ አይደለም፣ እንትኑ ጫናም አለ። ይሄ ግብዝነት ነው አላለም። አድርጓል፣ ጥሩ መልካም ነገር አድርጓል። ያደረገው መልካም ነገር ወይ በአማርኛው ይገባኛል፣ እግዚአብሔር ይስጥልኝ፣ አመሰግናለሁ ስል እሺ ቢባል አንድ ነገር ነው፣ ምንም አይደለም። ይሄ አስመሳይነት በቃ ሌላኛው ወርድ እንደዛ አይነት ነገር ነው እና ያን መቀበልንም መስጠትንም ልንለምድና ይህንን ወደኛ ልናስገባው ይገባል ማለት ነው ካልቸራችን። ስለዚህ አንድ ሰው አመሰግናለሁ ሲል እሺ ማለት ተገቢ ነው ማለት ነው። ተገቢ ነው እንጂ ነጮች እኮ ዩዌልካም ይላሉ እኮ ታንክ ዩ ስትል ዌልካም እንትኑ ራሱ ያምራል ድምፁ መሰለኝ። ዌልካም ስትለው አበሻውም አሁን ይህንን ነው ዌልካም ደስ ይለዋል። እሺ እኮ ራሱ አንድ ነገር እኮ እሺ እኮ ምን ይባላል? እሺ ይሻላል ከሺ ነው የሚባለው። ወደ ቀጣይ ሀሳቦችን እንግባ። በተለይ ከአሉታዊ ነገር ጋር ሲነሳ እርግማን ከአስማት ከጥንቆላ ጋርም አብሮ ተቀላቅሎ የመነሳት ነገር አለና እርግማን ከአስማትና ከጥንቆላ ጋር ይገናኛል ወይስ የተለያዩ ጉዳዮች ናቸው? አስማት ራሱን የቻለ እንትን ነው፣ ራሱ የሚታይ የሆነ ነገር የሌለ ነገርን የሆነ ነገር ፈጥረ አስመሰለ መስራት ነው አስማት። ጥንቆላ ግን ያው አንድ ነገር ክፋትን ከመናገር ለሌላ ሰው ክፋትን ከመናገር ጋር በተያያዘ ነው። የሚያስጠነቁሉ ሰዎች ወይ የሚጠነቁሉ ሳይሆን የሚያስጠነቁሉ ሰዎች የሆነ ነገር ፈልገው ነው የሚሄዱት። ከዛ ከጥንቆላ ጋር በተያያዘ የሚደረግ ሌላ ክፉ ነገር አለ አንድ ላይ። ሰይጣን በባህሪው የሆነ ነገር ለማግኘት የሆነ ነገር ይፈልጋል። ስለዚህ ሊያስጠነቁል የሄደው ሰውዬ ወይ ሰው ላይ ይሆናል ሊያስጠነቁል የሄደው ሰውየውን ሊያስረግም ነው የሄደው። ስለዚህ ጥንቁሎናና እርግምና አንድ ላይ የተያያዙ ነገሮች ናቸው። በቃ የሆነ ጠንቋይ ቤት አንድ ሰው ከሄደ በቃ የሆነ ነገር ሊያድ ፈልጎ ነው፣ ለሱ መልካም ነገር ፈልጎ አይደለም። ያን መልካም ነገር ለማግኘት ሰይጣን ክፉ ነገር ይፈልጋል። ወይ ለምሳሌ የሆነ መስዋዕት አድርግልኝ ሊል ይችላል። ብዙ ነው መስዋዕቱ የሰይጣን እንትን በጣም ሰው አንዳንዴ ልክ የቤተ ክርስቲያን ውስጥ የገባ ሁሉ እስኪመስል የሆነ ክርስቲያናዊ እስኪመስል ድረስ በግ እረድልኝ ሊለው ይችላል። አይደለም በግ ማረድ ኖርማል ነው። በጉን ግን አርደምን ይለዋል፣ አንገቱን የሆነ ቦታ ጣል ይለዋል፣ ወይ ደሙን የሆነ ነገር አድርግ ይለዋል። ምን እንደሆነ ሌላ ሰውን የሚጎዳ ነገር ሁሉ ሊያስደርግ የሚችል ነገር ነው። ስለዚህ ጥንቁልና እርግምና የተያያዙ ናቸው፣ ሰይጣናዊ ናቸው እኮ። ክፋት ነው፣ ክፉ ስለሆነ ክፉ ነገር ሁሉ ከሰይጣን ነው። ስለዚህ አብሮ የሚሄዱ ናቸው። አስማት ጋር በተያያዘ ቅድም እንዳልኩ አስማት እሱም የሰይጣን ነው። የሌለ ነገር አስመስሎ ማሳየት የሳይኮሎጂ ጋር የተያያዘ ነገር ነው። እንደገና ምንድነው ትምህርት ቤትም ተከፍቶ ትምህርት ይሰጣሉ በውጭ ዓለም ከማጂክ አስማት ጋር በተያያዘ። ስለዚህ እሱም ሰይጣን ጋር የተያያዘ ነው እና ምንድነው የሌለ ነገር መፍጠር ጋር በተያያዘ ነው እሱ። ስለዚህ ምንድነው የሌለ ነገር እያደረገ ነው እንጂ አሁን እሱን ከጥንቁልና ጋር
አናነጻጽረውም። እሱ ራሱን የቻለ ለብቻው ራሱ ሌላ ነገር ነው። ላንሳ ለምሳሌ ገጽ 138 ላይ መገለጫዎች ተቀምጠዋል። የበርግማን ስር የመሆን እንደ ሀገርም የተቀመጡ አሉ፣ እንደ ግለሰብም የተቀመጡ መገለጫ ብለን እርሶ መጽሐፉ ላይ ያስቀመጧቸው አሉና አንድ ሰው በህይወቱ ወይም በትዳሩ በስራው ሊሆን ይችላል የእርግማን ተጽዕኖ እንዳለበት በምን ማወቅ ይችላል? የእርግማን ዋና የሲምፕተም የምንላቸው መገለጫዎች አሉ። መገለጫዎች አሉ። አሁን ለምሳሌ አንድ ሰው በተደጋጋሚ የሚታመም ከሆነ ከዛ በኋላ ቀጥ ብሎ ምንድነው ማየት ያለበት? ይህ ነገር ህመም ቤተሰቡን ማየት አለበት። በተደጋጋሚ የሚታመም ከሆነ እንደገና የሆነ ነገር ጀምሮ መጨረስ ያቅተው የሆነ መሃል ላይ የሚቆም ከሆነ ሲምፕተሞቹ ብዙ አይነት ናቸው። ትዳር መመስረት ወይ ልጅ መውለድ ጋር እነዚህ ጋር ሁሉ የተያያዙ ናቸው። ስለዚህ ምንድነው ወይ ትዳር መስርቶ ፍቺ ጋር የተያያዘ ነገር ምንድነው? ክፉ የሆኑ ነገሮችን ሁሉ በቤት ውስጥ ያለ ነገር ካለ ያንን ማየት ኦብዘርቭ ማድረግ ያስፈልጋል። ስለዚህ ይሄ ነገር ምን አለ ብሎ ያንን ነገር ቁጭ ብሎ እንደ ክርስቲያን ጊዜ ወስዶ መጸለይ ያስፈልጋል ማለት ነው። ሌሎች ሰዎችም እንዲጸልዩ እንዲያግዙት ማድረግ። ያ ካልሆነ አይሰበርም ማለት ነው። ለምሳሌ በእኔ ህይወት እኔ ትምህርት ማር ነበረ። ዲፕሎማ የያዝኩት የዛሬ 30 ምናምን ዓመት ነው። ኦልሞስት ጀነራል ወንጌት ነው የተማርኩት እና ያን ጨርሼ ከዛ በኋላ ስራ መያዝ አልቻልኩም። ስራ ሌላ ሙያም ስላለኝ ሽመና ይችላለሁ። ስለዚህ ስለ ስራው ብዙ እንትን አላደረገኝም። ስራ ሳገኝ እሰራለሁ የተለያየ ቦታዎች ላይ። ግን ትምህርት መማር ፈልግ ነበረ። ግን ትምህርት መማር ፈልጌ ትምህርቶችን እጀምርና አቆማለሁ። አቆማለሁ። ዩኒቲ ጀምሬ አቆምኩ። አንድ ሴሚስተር ነው 1 ዓመት ተምሬ ዩኒሳ ገብቼ እማራለሁ። ገንዘብ እከፍላለሁ። 1 ዓመት እማርና አቆማለሁ። የተወሰነ ኮርሶችን ኢቲሲ ገብቼ ተምሬያለሁ። ቴዎሎጂ 1 ዓመት ተምሬ አቆምኩ። ሪዝኖቹ ሌሎች ነገሮች ሊያስቆሙ የሚችሉ ነገሮች ይኖሩ ይችላሉ። ግን ሰውም ራሱ ቤተክርስቲያን ምን ሆነ አንተ ትጀምራለህ፣ ጥሩ ዕውቀት አለ፣ ጭንቅላት አለ፣ ለምን ነው ትጀምራለህ? ሌላ ቦታም እንደገና ቆጥረልህ በቃ ምንድን ነው ሰው ሁሉ ምንድን ነው ምክንያቱ ምንድን ነው? አንተ ጀምራለህ ለምንድን ነው ማጨረሰው? ምን እየሰራ ነው? አይ ስማር የሚያውቁ ሰዎች አቆሚያለሁ ስላችሁ ምን ሆነ ነው ይላል። ስለዚህ ይሄ ነገር ምንድን ነው የሚለውን ማየት ያስፈልጋል። ቆም ብሎ ማሰብ ያስፈልጋል። ስለዚህ መጸለይ ያስፈልጋል ማለት ነው። ልክ እንዲህ አይነት ነገር ሲገጥምህ ቁጭ ብለህ አስበህ ጊዜ ወስደህ አሁን እኔ በጌታ ነኝ። ከልጅነት ጀምሮ ከሰንዴ ስኩል ጀምሮ የተማርኩ ነኝ። ግን ለምንድን ነው ይሄ የሚሆንብኝ? ቅድም እናልኩ በክርስቶስ ሆኜ ከእርግማን ነፃ ነኝ የሚለው ነገር ለእኔ ላይ አሁን በእንደዚህ አይነት ህይወት ውስጥ ይሰራል። ስለዚህ ይሄ መጸለይ ይፈልጋል ማለት ነው። በክርስቶስ በሆንም መጸለይ ይህን እርግማን መሰበር አለበት። በቤታችን ከእኔ ታላቅም አለ። ግን እኔ የመጀመሪያው ተመራቂ ነኝ። በቤት አይደለም በሰፈራችን ራሱ ያደግንበት ሰፈሩ ራሱ ችግር ያለበት ሰፈር ነበረ። ከእኔ በፊት በዲግሪ የተመረቀ ሰው አለ። ከሱ ቀጥሎ እኔ ስመረቅ ምንድን ነው ሰው ሁሉ ምን አማኞች ናቸው እንደዚህ ሰፈር ለምን እነሱ ብቻ ናቸው እንደሚመረቁት የሚል ሁሉ ይወራ ነበር። የለም ተምሮ ሰው የማይወጣበት አካባቢ ነው። እና መጸለይ ነበረብኝ። ዲፕሎማዬን ካቆምኩ ከረጅም ጊዜ በኋላ እንደገና ትምህርት ጀመርኩ ማለት ነው። ያ እንትኔን ተሰበረልኝ። በቃ እግዚአብሔር መታው የሆነ ሰዓት ላይ በቃ ተሰበረ። ከስንት ዓመት በኋላ ቢያንስ ከ10 ዓመት በላይ ይፈጅቶብኛል። ከዛ በኋላ እንደ አዲስ ትምህርቴን ጀመርኩ። ሲጀምር ግን በቃ ተመታ። ያክፉ ተመታ፣ እርግማኑ ተመታ። ስለዚህ ምን ሆነብኝ? ቴዎሎጂ ገባው፣ ሊደርሺፕ ጀመርኩ። ሁለት ዲግሪ 2 ነው የተማርኩኝ። ማስተርሴ 2 ነው። ፒኤችዲ ስማር 2 ነው የተማርኩት። አንዱን አቆምኩት እንጂ በቀኝ ብዬ ዲዘርቴሽን ጀምራልኩና አቆምኩ። በቃ ተመታ። እዛ ጋር እግዚአብሔር ምን አደረገው? መታው። ስለዚህ በቃ ትምህርት የሚባለው ነገር ለእኔ ምን ሆነ? ስለዚህ እንደዚህ ያለ ሲምፕተሞችን ሰው አውቆ ያንን አውቆ መጸለይና ያን ነገር መምታት የግድ እንደ ክርስቲያን ይጠበቃል ማለት ነው። ከእርግማን አይነቶች መካከል የባህል ክልከላዎችን መጣስ የተጠቀሰ አለ። እዛ መካከል መንስኤው ምንድን ነው ተብሎ ሲጠቀስ ቅዱስ ቦታዎችን መጉዳት፣ ባህላዊ ትውፊቶች፣ ሁነቶችን፣ ድርጊቶችን አለማክበር የመሳሰሉት ለባህል ክልከላዎቹን በመጣስ የሚመጣ እርግማን ያስከትላል እና ውጤቱ ደግሞ የተፈጥሮ አደጋ ወይ የሰብል ውድቀት፣ በመሬት ላይ እርግማን፣ እንደዚህ አይነት ነገሮችን ያስከትላል የሚል ሐሳብ ተቀምጧል
እና ላነሳ የምፈልገው ነገር አሁንም ቢሆን በሀገራችን አንዳንድ አካባቢዎች ላይ እነዚህ ነገሮች እየተከሰቱ አይደሉም ወይ? ለምሳሌ የክርስትና የሚሆን የእስልምና የእምነት ተቋማት አደጋ ይደርስባቸዋል፣ መቃጠል፣ ሰዎች ይሰደዳሉ፣ አንዳንድ ስርዓቶች፣ ድርጊቶች አይከበሩም እና የምናያቸው አንዳንድ የተፈጥሮ አደጋዎች ወይ እንደዚህ አይነት ጉዳዮች ከዚህ ጋር ተያይዘው ሊሆን ይችላል ወይ? ጥናት ይፈልጋል። ግን ስትመለከት አሁን አንዳንድ ባህሎችን እዚህ ላይ መጽሐፉ ላይ የተለያዩ ሀገር ባህሎችን አይቻለሁ፣ እዛ ላይ ለመዘርዘር ሞክሬያለሁና የተከለከሉ አሁን ለምሳሌ በጋሞ ባህል ላይ የታጠረ አካባቢ ለከብት ተብሎ የታጠረን አካባቢ ወቅት አለው። ከዛ ውጪ ገብቶ ማንም ያን ቦታ ላይ መንከት አይችል። ካሎ ይባላል። ካሎ ነው የሚባለው እና ምንድነው በቃ ለዛ ለበዓል ሰሞን ለከብት ተለይቶ የተቀመጠው ነው። ያን አካባቢ ሌላ ጊዜ ግጦሽን መጠቀም ነውር ነው፣ ክልክል ነው። ያን አካባቢ በህዝቡ ዘንድ ይደረጋል ማለት ነው። ያን ነክታል ተብሎ ይረገማል። አይነካም። እዛ አካባቢ በቃ ኦልሬዲ ለከብትና ለከብት ብቻ ነው። እርሻም ራሱ አይታረስም ያ አካባቢ። ስለዚህ ያንን ለዚህ የተለየን ቦታ እነሱ ለይተዋል። ስለዚህ ኮሚኒቲው ምን ያደርጋል ማለት ነው? ያን አካባቢ የነካን ሰው በክፉ አይን ነው የሚያየው። ስለዚህ ምን ያደርጋል? ኔጌቲቭ የሆነ ነገር ይናገርበታል ማለት ነው። ማንኛውም ልጆች እንኳን ተሳስቶ ቢገቡ ጠብቅ ተብሎ ይነገራል። ይህ ብቻ አይደለም። የተለዩ ቦታዎች ብዙ አይነት ነገሮችን ዛፎች ሊሆኑ ይችላሉ ከባህል ጋር በተያያዘ ወይንም ለምሳሌ የመቃብር ቦታዎች ሊሆኑ ይችላሉ። አይነኩም። እዛ አካባቢ ዛፍ መቁረጥ ታቡ ነው ለአንዳንድ ባህል፣ በቃ ክልክል ነው። ስለዚህ ያን ነገር ያደረገ ሰው ምን ይደረጋል? በአካባቢው ባህል መሰረት የሆነ ነገር ይደረግበታል ማለት ነው። ወይ ከአካባቢው በጣም ኖ አልቀበልም እንኳን ቢሆን እምነቴ ሌላ ነው ብሎ እንኳን ቢሆን የአካባቢውን እንትን መጠበቅ ግዴታው ነው። እግዚአብሔር ራሱ እኛን ሲያየን እኮ እኔን ሲያየኝና ሌላውን ሲያይ በክርስቶስ በኩል እኔን ያየኛል። ግን እግዚአብሔር ሰውን እንደ ሰው ነው የሚያየው። ሁሉንም እግዚአብሔር ነው የሚያስተዳድረው። ሙስሊምም ይሁን ቡድሃምም ይሁን ሌላም ሃይማኖት ተከታዩን ሰውን እግዚአብሔር ሲያይ ሰውን ነው የሚያየው እንጂ ሃይማኖትን አይደለም የሚያየው። እኔን ግን በክርስቶስ ሲያየኝ ለዘላለም ሕይወት ነው የሚያየኝ። ኦኬ እኔን ሲያየኝ በቃ እኔን የሚለየኝ ከማያምነው ሰው ጋር ይሄ ክርስቶስ በመካከላችን መኖሩ ነው። ምድር ላይ ግን ስንኖር እግዚአብሔር ሰውን ሁሉ በሰውነቱ ነው የሚያስተዳድረው። የምድር ሁሉ የዓለም ሁሉ የፍጥረታት ሁሉ ጌታ አይደለ? ይሄን ሁሉ ኮንሰፕት ሊኖረን ይገባል ማለት ነው። ስለዚህ እግዚአብሔር አያዳላም ማለት ነው። ተፈጥሮ ጋር ለምሳሌ አደጋዎች ይፈጠራሉ። አሁን ለምሳሌ አንዳንድ ቦታ ላይ ችግሮች ሲፈጠሩ ምንድነው ዝናብ ሲጠፋ ምንድነው ብሎ ሰዎች ሊያስቡ ይገባል። በቃ ምንድነው የከለከለው? ምንድነው ዘሬን ሳምቲንግ ምንድነው ችግር የሆነ ችግር አለ? እውነት የተፈጥሮ ችግሩ አሁን ክረምት ላይ ዝናብ ቢያቆም ይሆናል? አይሆንም። ለምን? ተፈጥሮ ካቆመ ግን ምንድነው ምክንያቱ ብሎ ሰው ቆም ብሎ ሊያስበው ይገባል። ገበሬዎች ያስባሉ። ገበሬዎች ኢሚዲየትሊ ያውቁታል። ምንድነው የሆነ ነገር አለ ብሎ ቁጭ ብሎ ዲስከሽን ያደርጋሉ፣ ወይንም ንስሐ ይገባሉ፣ ወደ እግዚአብሔር ይጮሃሉ። እንዲህ አይነት ነገሮችን እኛ ጋር እንደ ከተማ ነዋሪ ደግሞ ከተማ ውስጥ ስንኖር አንዳንድ ነገሮችን ዋይዝሊ ማየትና ቆም ብሎ ማሰብ፣ ዲስከስ ማድረግ ከተፈጥሮ ጋር በተያያዘ ነገሮች እሱ አስፈላጊ ነው ነው። ስለዚህ ይሆናል ከምን ጋር ከእርግማን ጋር የሚመጡ ነገሮች እኛ ላንቆጥር እንችላለን። ብዙ ሪዝኖችን ልንሰራ አሁን ክፉ ምናልባት በኋላ ላይ ልታነሳ ትችላለህ። ሪዝኖቹ ብዙ ናቸው። እንዲህ ነው ልል ብቻ አሁን ባነሳው ጋር በተያያዘ ይፈጠራሉ። ከባህል ጋር በተያያዘ ይከሰታሉ። ይሄን ኮሚኒቲው ራሱ ተቀብሎ አብኖ በሁሉም በኦሮሞ ባህል ያሉ ባህሎች አሉ። ያን ባህል የኦሮሞን ሕግ ኦሮሞዎች ራሳቸው ያከብራሉ። ሌላው ሰውም ደግሞ እነሱ ኤክስፔክት ማድረግ ነው። ካላመነ የራሱን መተው ነው። ኦኬ ሌላውም ጋሞ ጋም እንደዚሁ፣ አፋሩም ጋም፣ ሶማሌው ጋም እንደዚሁ አለ ማለት ነው። ስለዚህ የነሱ ነው። እነሱ ኃላፊነቱን የራሳቸው ነው የሚወስዱት። ግን አንተ ምንድነው የነሱን እንትን አድርገህ የነሱን እኔ አልቀበልም ብለህ ሄደህ የነሱን የሆነ ነገር ማድረግ እንደ ሂውማን እንደ ሰው መሆን የለበትም። እሱ ላይ ጥንቃቄ ልናደርግ ይገባል። እነሱ ምን ያደርጋል? በቃ ኤኬሌ ስለደካብኝ እንደዚህ ስላደረገብኝ ነው ብለው ሌላ ችግር ውስጥ ይፈጥራል፣ ይመጣል ብለው ስለሚሰቡ ለእነሱ ሌላ ስጋት መፍጠር ይሆናል ማለት ነው። ስለዚህ ባህሎችን ሁሉ ጎጂ የሆኑ ባህሎችን በመተው ለአገር ይጠቅማሉ፣ ለወገን ይጠቅማሉ የሚባሉ ባህሎችን ሁሉ ሪስፔክት ልናደርግና ልንጠብቅ ይገባል። በተለይ አንድ ሀሳብ ያነሳል ከመጽሐፍ ቅዱስ አንጻር የሐዋርያው ቅዱስ ጳውሎስን የገላትያ 1:8 ሀሳብ ያነሳልና እኛም ቢሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ
ወንጌልን ቢሰብክላችሁ የተረገመ ይሁን የሚለውን ሐሳብ ያነሳና መጽሐፉ በልዩነት ያስቀምጣል። ይህንን ሐሳብ ላነሳ የፈለኩት መድረኮቻችን፣ ቤተክርስቲያኖቻችን፣ በሀገራችን አንዳንድ ቦታ ላይ ያሉ ስርዓቶችና ነገሮች ይህንን እርግማን በእኛ ላይ እንዲደርስ ምክንያት አርገዋል የሚል አይነት እይታ ያለው ሐሳብ መጽሐፉ ያንጸባርቃል። ከዚህ ቃል ተነስቶና በዚህ ላይ ያለውን ምልከታ እንዲያሳዩ ነው ዶክተር። መጽሐፉ ላይ አሁን አንተ እንዳልከው እውነት ነው። ይሄ የኔም ምልከታም ነው። መጽሐፉ ላይም ለማስገንዘብ የተፈለገው ለምድራችን ራሱ አሁን ኢትዮጵያ የክርስቲያን ሀገር ነች ትባላል እና ግን የተሰበከው ጳውሎስ ያለው ወንጌል ነው ሲሰበክ የነበረው። ያ እርግማንን የሚያስከትል ነገር አይደለም ወይ ሲሰበክ የነበረው? እሱን አሁን ኢቭን በካቶሊክም በኦርቶዶክስም በፕሮቴስታንትም ወንጌል እየተሰበከ ነው ወይ? ወንጌል ማን ነው? እነ ጳውሎስ ሲሰብኩ የነበሩት ወንጌል ማን ነው? ወንጌል ራሱ የምስራቹ ወንጌል ሪል እየተሰበከ ነበረ ወይ ኢትዮጵያ ላይ? ስለዚህ ጳውሎስ ይህን ሲናገር እኮ ቦልድ አድርጎ ጳውሎስ ሲናገር ይህን ወንጌል እኔም በሆን ብሎ ነው የሚናገረው። እኔም በሆን ጀምሮ መላእክትንም ሁሉ ይጠራል፣ ሌላ ፍጥረትም ካለ ብሎ ይጠራል። ስለዚህ ከዚህ ወንጌል ውጪ የሚሰብክ የተረገመ ይሁን ብሏል። ኦልሬዲ ኢትስ ሪትን ባይብል ላይ መጽሐፍ ቅዱስ ላይ የተጻፈ ነው። ይሄንን እኛ ልንሽረው አንችልም። ኦልሬዲ ኢትስ የተጻፈ ርግማን ነው። በቃ ተጽፏል፣ የሚሰራም ነገር ነው። ስለዚህ ምንድነው ልንጠነቀቅ ይገባል ከሚል አንጻር ነው። ወንጌልን እየሰበክን ነው ወይ? ለምሳሌ አንዳንድ ጊዜ ሰዎች ከወንጌል ወጥተው ራሳቸውን ይሰብካሉ፣ ወይ ቤተክርስቲያናቸውን ይሰብካሉ፣ ወይንም ብልጽግናን ይሰብካሉ፣ ወይንም ማግኘትን። መጽሐፍ ቅዱስ የእግዚአብሔርን መንግስት ጽድቁን ምሹ ሌላ ሁሉ ይጨመርላቸዋል ነው የሚለው። ተጨማሪ የሆነውን ነገር ይሰብካሉ፣ ወንጌሉን ትቶ ማለት ነው። ኦኬ ይሄን ከሆነ ይሄን ታገኛለህ። ክርስቶስን ማሳየት ትተን ሌላ ነገር ማሳየት ማለት ሌላ ወንጌል ነው። ጳውሎስ ያለው ወንጌልን ክርስቶስን እናሳይ ነው። ጳውሎስ የሰበከው ክርስቶስን ነው። ኦኬ ይህንን ማሳየት ነው። ሌሎች ደግሞ ሌላ ኦርቶዶክስ ጋር ብንሄድ ወንጌልን እየተሰበከ ነው ወይ? ስለዚህ ምን ይሆነ? እርግማን ነው። ካቶሊክ ጋር ብንሄድ ክርስቶስን እየሰበኩ ነው። እዚህ ላይ ሁሉም የሃይማኖት ተቋም ትኩረት ሊያደርግ ይገባል ማለት የማን ቦልድ አድርጎ ጳውሎስ የተናገረው ወንጌል እየሰበክን ነው ወይ? ወንጌል ነው ወይ? የምስራችንን ወንጌል እየሰበክን ነው ወይ ብለው በቃ ሁሉም የሃይማኖት ተቋም። ስለዚህ ያን ባለመስበክ በምድሪቷ ላይ ሌላ እርግማን መጥራት የተረገሙ ይሁን። ሰውየውም የተረገመ ነው፣ እዛ የተሰበከበት ቦታም የተረገመ ነው የሚሆነው። ስለዚህ የአብያተ ክርስቲያናት ህብረትም ራሱ ይሄንን ነገር አሁን ለምሳሌ የአብያተ ክርስቲያናት ህብረት ሁሉንም ነገር ያቀፈ ነው። የወንጌል አማኞች ህብረት እውነት ወንጌል እየሰበክን ነው ወይ? እስቲ ቁጭ ብለው ይነጋገሩ፣ ራሳቸውን ይፈትሹ። ለእርግማን ምክንያት አልሆንም ወይ? ስለዚህ ሰባኪው ራሱ ምናልባት የተወሰነ ጊዜ ኢሞሽናል ሆኖ ስሜታዊ ሆኖ የሆነ ነገር ራሱ እኮ ቤተሰቡን ራሱ እየረገመው እኮ ነው ማለት ነው። ስለዚህ ወንጌልን ካልሰበከ በሱና በቤቱ ላይ እርግማን ነው የሚሆንበት። ስለዚህ ይሄ በጣም ትኩረት ሊደረግ የሚገባ ነገር ነው። ወንጌል ወይ ክርስቶስ ሊሰበክ ይገባል። ክርስቶስ ያልተሰበከበት ዝም ብሎ መስቀል ከላዩ ላይ ቢቀመጥ ከስር ወንጌል ክርስቶስ ከሌለ የተረገመ እንደ ቤተ ክርስቲያን ሆኖ ነው የሚቀመጠው። ስለዚህ ክርስቶስን ልንሰብክ ይገባል ማለት ነው። ኦርቶዶክስም ክርስቶስን ልትሰብክ ይገባል። የማይሰበክ ከሆነ ይሄንን ልታስቆም ይገባል። የማይሰበክበት ቦታ ላይ አውቀው ይሄንን ነገር ማስቆም መቻል አለበት። ለምድሪቷም ጥሩ አይደለም፣ ለራሳቸውም ጥሩ አይደለም ማለት ለሰባኪዎችም። ስለዚህ እሱ ላይ ጥንቃቄ ማድረግ ያስፈልጋል ከሚል አንጻር ነው እዚህ ላይ በጣም እንዳሳፈረ ምክንያት ይሆነኝ ማለት ነው። ምክንያቱም የወንጌል ነገር ግድ ይለናል ማለት ነው። የሁሉንም የሃይማኖት ተቋማትን አስተሳሰብ መጽሐፍ ቅዱስን ለምሳሌ ቁርአንን ሌሎችንም በደንብ ይመለከታል እና ላነሳ የፈለግኩት እንደ አገር በአንድም በሌላ ከአንዱ የእምነት ተቋም ጋር ራሳችንን አሶሲዬት እናደርጋለን። ወይ ክርስቲያን ነው ወይ ደግሞ እስልምና ነው። እነዚህ ሁለቱ ታላላቆቹ ናቸው። ሌሎችም አስተሳሰቦች ሊኖሩ ይችላሉ ብዬ አስባለሁ እና በሌሎቹም ውስጥ እነዚህ ነገሮች ተጠቅሰው አለና የአማኙ ቁጥር ደግሞ ምናልባት ከ95 ከ96% በላይ የሀገሪቱ ሰው ነዋሪ በአንድም በሌላ አማኝ የሆነ ነው። ወይ በእስልምና ወይ በክርስትና ወይ በአንዱ ውስጥ አለና እነዛ ነገሮች አበክረው ይህንን ነገር እየተናገሩ እያለ ሰው ግን በዚህ ውስጥ ሊኖር የቻለው ለምንድን ነው? የአስተምሮ ክፍተት አለ ወይስ የመረዳት ጉዳይ አለ ወይስ ምን ሊሆን ይችላል? የብር ሰው እይታ አስተምሮ እንዳለ ሆኖ እውቀት ያስፈልጋል። ህዝብ እውቀት ከማጣት የተነሳ ጠፍቷል ይላል አይደል መጽሐፍ ቅዱስ። አንዳንዴ እየኖርን የጠፋንን እግዚአብሔር ባርኮን በምድር ላይ
የሰጠን ምድር ኢትዮጵያ እኮ በቃ የተባረከች ምድር ናት። ያለ ቬንቲሌተር መኖር የምትችልበት ቢኖር ኢትዮጵያ ነው። ሙቀት ቢሆንም ቀዝቃዛ ቢሆንም ግን ምንድን ሆናል? እውቀት አጥተናል። እውቀት ያስፈልጋል። ይሄን እውቀት ደግሞ የሃይማኖት ተቋማቶች አሁን ቅድም ያልከው በሙስሊምም በክርስትናውም ሌላም ሃይማኖት ካለ በዛ ውስጥ ሰውን ሊያነቃ የሚችል ነገር አልተፈጠረም። እያነቃ አይደለም። ትምህርት ቤት ሰው ገብቶ ሊማር ይችላል። ኬሚስትሪ ተምሮ ኬሚስት ሊሆን ይችላል። ኦኬ፣ ፊዚክስም ተምሮ ፊዚሽያን ሊሆን ይችላል። ሌሎች ነገሮችንም ይሄ በራሱ በቂ አይደለም። ኦኬ፣ ምድሪቷን ሊያነቃ የሚችል ነገር መፍጠር አለባቸው። በተለይ የሃይማኖት ተቋማቶች እኛ የምንጠብቀው ከፖለቲከኞች ነው ብዙ ጊዜ አይደለም። ፖለቲከኞች ራሳቸው እኮ ሃይማኖት ተቋም እኮ ሄደው ይማራሉ እኮ። እነሱ ከሃይማኖተኛው ነው የሚጠብቁት። ሃይማኖተኛው ነው ፖለቲከኛውን መንገድ ማሳየት ያለበት እኮ ነው። ምንድነው ሃይማኖተኛው ፖለቲከኛው ጋር ከሄደ ችግር አለበት ማለት ነው። በቃ ችግር ውስጥ ነው ያለው፣ እዚያ ጋር ነው። በቃ ምንድነው የሆነ ነገር ተፈጥሮ ችግር ውስጥ ሆኖ የሆነ ነገር ፈለጋ ከሄደ በቃ ስለዚህ ቆም ብሎ የጥሞና ጊዜ ወስዶ ጸሎት አድርጎ ንስሐ ገብቶ ቁጭ ማለት አለበት። ያ ሃይማኖት ተቋማቶች ማለት ነው። ምክንያቱም they must be እነሱ ናቸው ለፖለቲከኛውን ሊድ ማድረግ ያለባቸው። የሆነ ክፍተት ካለ እዚህ ጋር ልክ አይደላችሁ፣ ይሄ ነገር ቢስተካከል። አሁን ግን እንደዛ የሚያስችል ሁኔታ አለ ወይ ኢትዮጵያ ውስጥ ብንመለከት? እንደዚህ አይነት ነገር አለ ወይ ብለህ ብትል አለ ለማለት ያስቸግራል። ሃይማኖቶች ተቋማቶች ብዙዎች እርስ በርስም ሊስማሙ የማይችሉ ግን እንደ ተቋም አብሮ የሆኑ ናቸው። ግን እንደ ተቋም አንድ ተቋም መሰብሰብና አብሮ መሆን አንድ ነገር ነው፣ ጥሩ ነው። ግን ከሀሳብም ከማምጣት አገሪቷን ወደ መልካም ነገር ከማሳደግ አሁን እኮ ምንመለከት ሌሎች የሰለጠኑ ሀገሮች ጋር ወይንም ሰለጠኑ ብለን የምንላቸው ሀገሮች ጋር አሁን ያሉበት ደረጃ እኮ የደረሱት እኮ እነሱን እኮ አሁን ያሉበት ደረጃ እንዲደርሱ ምክንያቱ እኮ የሃይማኖት መሪዎች ናቸው። አሜሪካን ብትሄድ አውሮፓን ብትሄድ ፖለቲከኞች አይደሉም፣ ሃይማኖት መሪዎች ናቸው። ይሄን ዝም ብለህ ዲግ ማድረግ ማንበብ ነው መፈለግ ነው። ፖለቲከኞችን ግን ሊድ ሲያደርጉ የነበሩት ፖለቲከኞችም የሃይማኖት መሪዎች ምን እናድርግ ብለው ይጠይቃሉ። አሁን ግን ሊጠየቁ የሚችሉ የሃይማኖት መሪዎች አለ ወይ? እሱ ጋር ነው አሁን ያ ነው ችግር እየፈጠረ ያለው። አገሪቷን ችግር ውስጥ እንድትከት ዋናው ምክንያት ምንም ቁጥሩ 95% ከዛ በላይ 100% በሃይማኖተኛ ሀገር ብትሆን ግን ህዝብን ሊያነቃ የሚችል ሃይማኖት ተቋም ከሌለ የዳዴ አይነት ህይወት ዝም ብለን እንኖራለን ማለት ነው። ስለዚህ የሃይማኖት ተቋማቶች ሊነቁ ይገባል። የሃይማኖት መሪዎች ሊነቁ ይገባል። ፖለቲከኞች ብቻ አይደለም ችግሩ ያለው ሃይማኖት መሪዎች ጋር ጭምር ነው ማለት። ስለዚህ እኛ ምንድነው የበረከት ምክንያት ማንሆንበት ምክንያት ምንድነው ብለው ሊያስቡ ይገባል። ስለዚህ እርግማኑ መሰበር አለበት ብሎ የሃይማኖት ተቋማቶችም አምኖ ለዚህ ይሄ መጽሐፍ አግኝተው አንብበው የሃይማኖት ተቋማቶች አግኝተው አንብበው ምንድነው ብሎ በየራሳቸው አስበውበት መቋረጥ የሚችልበትን መንገድ ሊሰሩ ይገባል ማለት እፈልጋለሁ። እርግማን እንዴት ይሰበራል የሚለው ላንሳ። አንድ ሰው ከዚህ ተጽዕኖ ለመውጣት ሊያደርጋቸው የሚገቡ ተግባራዊና መንፈሳዊ እርምጃዎች ምንድን ናቸው? እንደ ክርስቲያን ቁጭ ብሎ ጊዜ ወስዶ መጸለይ ያስፈልጋል። ጾም ጸሎት ይዞ መጸለይ ያስፈልጋል። ያ እርግማኑ መሰበሩን እስኪያረጋግጥ ድረስ መጸለይ ያለበት። ረጅም ጊዜ ሊወስድ ይችላል። በትውልድ መካከል የመጣ እርግማን ነው። ስለዚህ ይህን አውቆ መኖሩን ራሱ አምኖ መቀበል አለበት። መጀመሪያ በክርስቶስ እኔ ከእንትን ወጥቻለሁ እሱ አይደለም፣ እሱ ሌላ ነው። የክርስቶስ ያደረገልን ቅድም ደጋግም የሚናገረው የሰው እውቀቱ ገና ነው። እሱን በደጋግም የሚናገር ክርስቶስ የሰበረልን እርግማን እሱ ለእኛ እርግማን የሆነልን የዘላለም በአዳም በኩል የመጣውን ህይወት የዘላለሙን ህይወት ሊያስገኝልን ነው። ያንን እሱ እንዳለ ሆኖ ግን ከዚህ በቤተሰብ በኩል የመጣውን እርግማን ለመስበር እንደ ክርስቲያን ጾም ጸሎት ይዞ በህብረትም በግልም መጸለይ ያስፈልጋል። እንደዚያም በእስልምና ሃይማኖት ተቋም ከቁርአን ጋር በተያያዘም የተጻፈ ነገር አለ። ከዛ ላይም አንስቼ የጻፍኩት አለ። እዛም እነሱ ጋም እርግማንን ቁርአን ላይ ይቃወማል። ስለዚህ እነሱም እንደ ሀገር ማለት ነው እንደ ሀገር ምን ማድረግ አለ? ዱዓ ማድረግ አለባቸው። ንስሐ መግባት አለባቸው። ያን እርግማን መስበር የሚያስችልበትን መጽሐፉ ላይ ምን አይነት ጸሎት እንደሚጸልይ እንዳለባቸው መጽሐፉ ላይ አስገብቻለሁ። ምክንያቱም እኔ ዋይዝሊ ነው መጽሐፉ ሁሉም ሰው እንደ ሀገር ነው ያሰብኩት። እንደ ሀገር ሰው ሁሉ ከእርግማን ነፃ መሆን አለበት። ይህንን ከማሰብ አንጻር ይህንን ማድረግ አለበት ብዬ አስባለሁ። ሁሉም የሃይማኖት በስነ ልቦና እምነት የሌለው ሰው ራሱ ካውንስል መደረግ አለበት።
ሳይካትሪስት ጋር ሄዶ ያንን እንዴት ማድረግ አለብኝ በስነ ልቦና አንጻር ራሱን አምኖ እዚሁ ላይ ያለ መጽሐፉ ላይ ያለ አሁን በስነ ልቦና እንዴት ከዚህ ነፃ መውጣት እንዳለበት ራሱ ማለት ነው። ይሄንን ምን ማድረግ እንዳለበት ስቴፕ አለው። ያን አድርጎ ይሄን ያልኩበት ምክንያት ሳይኮሎጂ ነው። ማስተርሴን 6 ኪሎ የሰራሁት በስነ ልቦናም ይሄ እርግማን እንዳለ ስነ ልቦናም ያምናል፣ በሳይኮሎጂም ራሱ ይታመናል ማለት ነው። ወይ ምንድነው ሰው ያፉን ፍሬ ይበላል አይደል መጽሐፍ ቅዱስ የሚለው። ሳይኮሎጂም ብዙ ፖዚቲቭ ነገር ተናገር ነው የሚለው መጽሐፍ ቅዱስ ላይ ነው የተወሰደው። ፖዚቲቭ ሰው አንተ የምትናገረው ነህ ይላል። አሁን እነዚህ የሚያነቃቃ ንግግር የሚናገሩ ሰዎች ያንን ወስደው ነው የሚናገሩ። ስለዚህ በስነ ልቦናም ችግር ያለበት ሰው ይሄን አውቆ ከዛ ነፃ እንዴት መውጣት እንዳለበት መጽሐፉ ላይ በዝርዝር ስቴፕ ባይ ስቴፕ ምን ማድረግ እንዳለበት ተቀምጧልና ስለዚህ ይሄንን ኤክሰርሳይዝ አድርጎ ሰው ራሱን ነፃ መሆን የሚችልበትን መንገድ ላይ መፍጠር ያድርጋል። ሰው ግለሰቡ ነፃ ሆነ ማለት ቤተሰቡ ነፃ ይሆናል። ከቤተሰቡም ነፃ ሲሆን ኮሚኒቲው ነፃ ይሆናል። ኮሚኒቲው ነፃ ሲሆን አገር ነፃ ትሆናለች ማለት ነው። ይሄንን ነገር ከግለሰብ ጀምረን ልናስተካክለው ይገባል እና ይሄ ካልሆነ ሌላ ችግር ነው ማለት ነው። ስለዚህ ይሄንን ደግሞ ሰው ፖዚቲቭ ነገር መናገርን ኤክሰርሳይዝ ቢያደርግ ሲጋጭ ራሱ ቤተሰብ ውስጥ ግጭቶች ይፈጠራሉ። ግጭቶች ሲፈጠሩ እንኳን በግጭት መሃል የመርገም ቃል ባይናገር ልጆች ላይ አባት እናት ይሄን ነገር ምን ለማመድ ፖዚቲቭ ነገር ተው ብሎ ተቆጥቶ ቢተው የእርግማን ቃል ከአንደበት ባይወጣ እኔ ባደኩበት ማህበረሰብ ላይ ቤተሰብ ልጆቹ እኔ አስታውሳለሁ። መችለት ራሱ ቤተሰብ ልጠይቅ ሄጄ መጽሐፉን አንስተው እኮ ድሮ አባታችን እኮ እንደዚህ ያደርግ ነበር ይላሉ። ምንድነው የምናደርገው? ግጭት ይፈጠራል ቤተሰብ ላይ በልጆች በእኛ ምክንያት እናትና አባት ሊጣሉ ይችላሉ። እርቅ ይፈጠራል። እርቅ ሽማግሌ ወይ እናት ትጠራለች ወይ ልጆች ሄዳችሁ ጥሩ ይባላሉ። ጎረቤት ይመጣል፣ እርቅ ይደረጋል። በእርቅ መሃል ላይ ግጭቱ ተፈጥሮ የቃላቶች ግጭት ነው፣ የሆነ ድብድብ ላይሆን ይችላል እና ግጭት ተፈጥሮ ሽማግሌዎች መሃል ላይ ሽማግሌዎች ምን ያደርጉ እርቁ ከተደረገ በኋላ ፋይናሊ ኦኬ አሁን ወደ እርቁ ስነ ስርዓቱ ከመሄድ በፊት በል ይልና አባታችንን ውጣና የተናገርከው ክፉ ቃል ካለ ከበር ውጭ ወጥተህ ንስሐ ግባ ተናግረና ይባላል። ይሄ በጋሞ ባህል ያለ ነው። የሚገርም ነው። በጣም አሜዚንግ የሆነ ባህል ነው። ይሄ ካልሆነ እርቁ አይደረግም። የተናገርከው ነገር ካለ ተነስ፣ በልጆች ላይ በባለቤት ላይ የተናገረው ነገር ካለ ተነውጣና ከበር ውጪ ተናገር ይባላል። ወጥቶ ተናዞ ተናግሮ ለሚያመልከው አምላክ ተናዞ ከዛ ሲመጣ ጨርሰሃል? አዎ ጨርሻለሁ። እናትስ የተናገረችው ነገር ካለ ተብሎ እዛው ሽማግሌዎች ፊት ነው እሷ ደግሞ እናት የምትናገረው። እኔ እንደዚህ ተናድጄ እንደዚህ ብዬ ነበር። ከዛ ምን ይደረጋል? ከዛ አባት ጥፋተኛ ከሆነ አባት አይቆምም። ልጅ ካለን ልጅ ነው የሚቆመው። ለእርቁ ስነ ስርዓት ይቆማል። ከዛ በኋላ አባትም ኦልሬዲ ተናዟል። እርቁ ይደረግና ከዛ በኋላ ልጆች ምክንያት ከሆነ በልጅህን ትፋና ባርከው ይባላል። እዛው የኔጌቲቭ ቃል የተናገረውን የእርግማን ቃል ወደ በረከት እንዲቀይረው እዛ ወጥቶ ተናዟል። ውጭ ወጥቶ የአባት መናዘዝ ምንድነው? ውጭ ወጥቶ ነው ህጉ በደንቡ መሰረት እዛ መተው ከዛ ሰው ፊት ደግሞ እንደገና እየሳመ ልጆችን ይባርካል ማለት ነው። ይሄ ባህል አለ። ስለዚህ ምንድነው በየባህሉ በሁሉም ሌሎች ጋር ባህል እንደዚህ ሊኖር ይችላል። ግን ፖዚቲቭ በረከት ቃል ከአንደበቶች ሰዎች ማውጣት ቢለማመዱ በጣም ጥሩ ነው። በዚህ አጋጣሚ አሁንም አንድ ታሪክ ብነግርህ ደስ ይለኛል። ምንድነው አንድ ጓደኛ አለኝ፣ ረጅም ጊዜ በስራ የተገናኘን ጓደኛ አለ እና በምንድነው የተፈጠረው? በቤተሰባቸው መካከል እናታቸው ታርፋለች፣ በህይወት የለችም እና ልጆቹ 4 ናቸው። ካደጉ በኋላ የእናታቸውን በፍርድ አባቴ የእናቴን ድርሻ ስጠኝ ይላል አንድ ልጅ ከልጆች መካከል። ደነገጠ። አባት ምን ሆነ ነው ይለዋል። የእናንተ እኮ ነው ቤቱ፣ እኔ ብኖርም ባልኖርም በኋላ እናንተ ናቸው። አይ እኔ የእናቴን ድርሻ ወስጄ የሆነ ስራ መስራት ፈልጋለሁ። ኧረ ተው ተረጋጋ ምናምን ቢለው ነው አለ ልጅ። አሁን ይሄ ኦሮሞ ባህል በኦሮሞ ባህል ያለውን ነገር ልነግርህ ፈልጌ ነው እና ኦሮሞ ነው ልጅ እና በኋላ ላይ ልጅ ፍርድ ቤት ከሶ ለአባት እንትን ያመጣል፣ ወረቀት ያመጣል። አባት አዘነ። በቃ ቤቱ እንዲሸጥ ፍርድ ቤት ወሰነ፣ ይሸጥ ተባለ። በቃ ይሸጥ ምን ያደርጋለሁ አለ። ግን አባትየው በጣም ስላዘነ በኦሮሞ ባህል በጣም ከባድ ነው፣ በሁሉም ባህል ላይ አለ እና ምንድነው የሆነው? በግ ገዝቶ አረደ። ልጁን ረገመው። በልጅነት የሰራሁትን ከባለቤት ጋር የሰራሁትን ቤት አሸጠኝ ብሎ ረገመው በግ ገዝቶ። ከዛ ልጁ ጓደኛዬ አንድ ቀን መጥቶ ነገረኝ። እንደዚህ ባለፈው እኮ ካንተ ተለይቼ ሲሄድ እኮ ዳድ እንደዚህ ያደረገ እንደዚህ ያለ በጣም እኔ ራሱ ደነገጥኩ። ግን ከልጅ ከወንድም ጋር ታየዋለህ እሱን ህይወት ከዚህ በኋላ ብሎ እንደዚህ ያደረገ በግ አረደ አለና ሌላ ጊዜ ደግሞ እንደገና ሌላ በግ ገዛ ከ15 ቀን በኋላ
በገዛ እኛን ደግሞ የቀረውን ሌሎችን ባረከን። ይሄ ምነግርህ የረጅም ጊዜ ዓመት ታሪክ ነው ምነግርህ። የሚገርም ከዛ በኋላ እኛን ባረከናልን። ቤቱ ተሸጠ፣ ግን በኋላ ብሩ ተሽጦ ተከፋፈለን። እኔ የኔን ድርሻ ለአባቴ ሰጠው አለ። ሰጠ። ጥሩ አድርጋል፣ በጣም ተባረክ አልኩት። አባትየውም ከዛ ቤት ገዙ ሌላ ቦታ እና ከ13 ዓመት በኋላ ደወልኩለት። ይሄ አሁን የረጅም አሁን ይሆናል ወይ ይፈርሳል ወይ የምትለውን ነገር ለመመለስ ፈልጌ ነው ከሱ ጋር ስለሚሄድ አፍተር 13 or 40 years later ለሱ ደወልኩለት፣ ለጓደኛዬ ደወልኩለት እና አሁንም ከክፍለ ሀገር ነው የሚኖረው እና ስደውልለት እዛ በጣም እንዴት አስታወስክ? በጣም እኮ ይገርማል። አሁን አባቴ አርጅቷል። አሁን ምን እያደረጉ ነው? ቤተ ዘመድ እየተሰባሰበ ነው። ቀጠሮ ይዘናል። ለዛን ቀን እንደውም እንድትመጣ ጋብዝሃለሁ አለኝ። ምንድነው? ከውጭ ሀገርም ሰው ተጠርቷል። አገር ውስጥም ያሉ ከክፍለ ሀገር የተለያየ ቦታ ያሉ ሰዎች ተጠርተው እርግማኑን እንዲያነሳ አባቴ የተጠበቀ ነው። ወንድሜ ጋር ብዙ ጊዜ አንገናኝም፣ ግን ያለበት ነገር ጥሩ አይደለም። የአባቱ እርግማን ሳይሞት በፊት መነሳት አለበት ተብሎ ቤተ ዘመድ እየተሰባሰበ ነው እና እንደዚህ ብሎ አሁን በቅርብ በዚህ ዓመት ነው የደወልኩለት እና እንደዛ ብሎ ነገረኝ። ይነሳል። በልጅ ላይ የተነገረ ነገር ካለ ያን ወላጅ ማንሳት ይችላል። በአገር ላይ የተነገረ በአካባቢ ላይ የተነገረ ካለ አካባቢውን ሰው ጠርቶ በአንድ ላይ እኔ ከዚህ በፊት እንደዚህ ብዬ ነበረ ብሎ ተናግሮ ተናዞም ምን ያደርጋል? ያ መነሳት አለበት። ባይ ዘ ዌይ ንግግሮቻችን አየር ላይ እኮ አሉ። ሳይንስ እኮ እንደዛ ይላል። እኛ እኮ የተናገርነው ዛሬ ሊሆን የዛሬ 10 ዓመት ሊሆን ይችላል። የተናገርነው የሰው አይምሮ ላይ ብቻ አይደለም ያለው። እንደውም አየር ላይ እኮ ሰዎች ሳይንቲስቶች እኮ አየር ላይ ያሉ ቃላቶችን እኮ እንትን ያደርግ የሚችል መሳሪያ ቼክ እያደረጉ ነው። ስለዚህ ይሄም ሁሉ እንዳለ በዚሁ አጋጣሚ ለነገር ብዬ ነውና ምንድነው ይፈርሳል። ያን ማፍረስ ወላጅም ይችላል፣ ኮሚኒቲውም ይችላል ማለት ፈልጌ ነው። መጽሐፉ ገጽ 25 ላይ በረከት መልካም ምኞት ወይም እድልና ከዚያ የበለጠ ነገር ነው የሚል ሐሳብ ያስቀምጣል። መልካም ምኞትና እድልን የላቀ የተሻገረ ነገር እንደሆነ ያስቀምጣልና በረከት እውነተኛ ትርጉሙ ወይም ጥልቅ ሐሳቡ ምንድነው? በረከት ምንድነው? በረከት የእርግማን ተቃራኒ ነው። መልካም ነገር ነው። በቃ ሰው ሁሉ የሚወደው ነገር ነው። በቃ ጀስት መትረፍረፍ ነው። በረከት መትረፍረፍ ነው። በቃ ትልቅ በትረፍረፍ ነው ብል ይቀላል። በጣም የተሻሉ እኛ የምንፈልጋቸው ነገር መንፈሳዊ በረከትም ሊሆን ይችላል፣ ስጋዊ፣ ምድራዊ፣ በምድር ላይ ያሉ ነገሮች ሁሉ ለኛ በረከቶች ናቸው በአግባቡ ከተጠቀምን እና በረከት ማለት ፖዚቲቭ የሆኑ መልካም የሆኑ ሁሉ ነገሮች በረከት ናቸው። መልካም የሆኑ በቃ ከእግዚአብሔር የተሰጠ ከሰማይ በታች ሁሉም ለኛ በረከቶች ናቸው። ሁሉም ውሃውን በለው በተፈጥሮ ያል ሳር ቅጠሉ ሁሉም በረከቶች ናቸው። በቃ በረከት ለመናገር በጣም ብዙ ነገር ምክንያት ሊሆኑ የሚችሉ ዝናብ ለኛ በረከት ነው። ፀሐይ በረከት ነው። ጨለማውም በረከት ነው። ብርሃኑም በረከት ነው። ሁሉም በረከት። ምክንያቱም እግዚአብሔር የሰራቸው ነገሮች ሁሉ መልካም ናቸው ነው የሚለው አይደል መጽሐፍ ቅዱስ። እነዛ ሁሉ በረከቶች ናቸው ብለን መውሰድ እንችላለን። ከበረከት አንጻር ለምሳሌ የሩቅ ምስራቅ አስተሳሰቦችን አስቀምጧል። እንደ ካርማ መልካም ነገር ማድረግ የሚገኝ ምላሽ እንደሆነ እዛ አካባቢ ያሉ ለምሳሌ እንደ ህንድ አካባቢ ያሉ ሰዎች እንደዛ እንደሚያምኑ ያስቀምጣልና ክርስቲያናዊ በረከት ከካርማ ጋር አንድ ነው ወይስ ልዩነት አለው? ክርስቲያናዊ በረከት ከካርማ ጋር ይለያያል። ከካርማ ላቅ ያለ ነው ክርስትና። ካርማ ፕራክቲካል የሆኑ ነገሮችን መልካምን ነገር በማድረግ የምታገኘው መልካም ነገር ነው የሚነግርህ። ክርስትና ግን ከዛ ያልፋል። ከክርስትና ከዛም ያለፈ ነገር ነው ያለውና የካርማ ፕሪንሲፕል ምንድነው? በቃ በጎ ነገር አድርግ ነው። በቃ በጎ ነገር መልካም አድርግ። ጀስት መልካም ነገር በማድረግ መልካም በመሆን የሚመጣ መልካም ነገር አለ። ስለዚህ መልካም ሆነ ዝም ብለህ ኑር ነው የሚለው። ክርስትና ግን ይህ አይደለም። ክርስትና ከመልካም ያለፈ ነው። ህይወት ነው። ክርስቶስን በማግኘት የተገኘ ህይወት ነው። ስለዚህ እኛ የክርስትና በጣም ሰፊ ነው። ክርስትና ከሌላ ሃይማኖት ጋር ኮምፔር ለማድረግም አይመችም። በጣም ላቅ ያለ ነገር ስለሆነ ማለት ነው። ስለዚህ ይሄንን ያው የሚያውቀው በክርስቶስ በኩል የተገኘው ህይወት ቀላል ነገር አይደለም። ሴንሱም ራሱ ቢግ ዲፈረንስ። ሴንስ የምታደርገው ሴንሱ ራሱ ይለያል። እኔ ክርስቶስ እኮ ለዚህ እኮ ነው ስለ ሰላም ስናስብ አሁን ዓለም ከሚሰጣችሁ ሰላም እኔ የምሰጣችሁ ሰላም ምን የላቀ ነው አይደለም የሚለው ሰላም ትርጉሙ ራሱ ለክርስቲያን ለሃይማኖተኛ ይለያል። ዓለም የሚሰጠው አይነት ሰላም አይደለም።
ሰላም ነው። ስለዚህ ከካርማ ጋር ክርስትና ቢግ ዲፈረንስ አለ። ስለዚህ ካርማ መልካም በማድረግ ነው፣ መልካም በማድረግ የሚገኘውን ነገር ነው። ክርስትና ግን እሱ ከዛም ያላቀ አንተ ክርስቶስን በመከተል የምታገኘውን ሌሎች ነገር ይከተልሃል ነው የሚል ክርስቶስ። በክርስትና ይከተልሃል እንጂ አንተ መልካም ስላደረክ አይደለም። እግዚአብሔርን በመከተል የምታገኘውን ነገር ነው የሚያሳይ ክርስትና። ያ ነው ከዚህ ጋር ያለው ልዩነት። ብዙዎች በረከት የሚለውን ሐሳብ ከቁሳዊ ጉዳዮች ጋር አተኩረው ያነሱታል። እንደ ሀገርም እንደ ግለሰብም በተለያዩ ቦታዎች ላይ ቢነሳ ቁሳዊው ላይ ያተኩራል እና ክርስትና ከመንፈስ ድነት ጀምሮ አእምሮ የመታደስ በረከቶችንም ያነሳል። አካላዊ ጤናንም ራሱ በረከት ውስጥ ያስቀምጣል። እሱ ብቻ አይደለም፣ ኢኮኖሚውንም በእርግጥ በረከት ብሎ የእግዚአብሔርን ባርኮት የእግዚአብሔርን ጥበቃም ያነሳል። ከዛ ባሻገር ደግሞ ግንኙነትንም ያነሳል እና ይሄ እንዲህ ሰፊ የሆነ በረከት ያለው ጉዳይ ነውና ሌሎች ግን ቅድም እርሶ እንዳሉት ጠቦ ወደ አንድ ቦታ ኢኮኖሚው ላይ ብቻ የመሄድ ጉዳይ ያነሳሉና ሁለንተናዊውን ሙሏት ያለውን በረከት ከማንሳት አንጻር ትንሽ ሐሳብ በአእምሮአችሁ መታደስ ተለውጥ እንጂ ዓለም አትምሰሉ ይላል አይደለም። አእምሮ ይሄ ነው የበረከት ሲመጣ ምን ይሆናል? አእምሮ ሁሉ ይፈወሳል፣ ህሊና ሁሉ ይፈወሳል። ኦኬ። እና ምንድነው ሰውን በሰውነቱ ነው የምታየው በረከት። አሁን እኛ ሀገር እኮ ብዙ ችግሮች አሉ። ብዙ ነገሮች ማንሳት እንችላለን። ብዙ ኔጌቲቭ የሆኑ ነገሮችን፣ ከበረከት ውጪ የሆኑ ነገሮችን ሰዎችን ምናይበት እይታ ራሱ ተበላሽቷል እንደ ሰው። ስለዚህ አዝ ክርስቲያን ግን ክርስቲያን እንደ ክርስቲያን መሆን አለበት ማለት ነው። እንደ ክርስቲያን ማሰብ አለበት። የዛኔ በረከት አገኘው ማለት እንችላለን። ቁሳዊ በረከት እኮ ተጨማሪ ነገር እኮ ነው። ነገም ጥለሆ የምትሄደው ነው። ባዶ ራቆቴን መጣው ራቆቴ ሄዳለሁ ነው አይደል መጽሐፍ ቅዱስ ላይ ያለው። እና ስለዚህ ይዘ የምትሄደው ነገር አይደለም። ይዘ የምትሄደው ግን ህይወትን ነው የምትሄደው። ይዞ የምትሄደው ዘላለማዊ ህይወትን ይዘህ ትሄዳለህ ክርስቶስን በማግኘት። ስለዚህ እሱ ላይ ፎከስ ማድረግ ያስፈልጋልና ስለዚህ ቁሳዊ ነገሮች ላይ የስ በምድር ላይ ስትኖር ሊያስፈልግ ይችላል። ሁሉም ነገር አስፈላጊ ነው። በምድር ላይ ስትኖር ያስፈልጋል። የሚያስፈልግህን ነገር ግን መለየት ያስፈልጋል። የትኛው ነው በጌታ ለጌታ አገልግሎት ወይ ለጌታ ስራ ለኔ የሚያስፈልገኝ የትኛው ነው ብለህ ለይተህ እግዚአብሔርን ጠይቀህ ይሄን ላድርግን ይሄን ልውሰድን እያልክ መሆን አለበት። የዛን ጊዜ ምን ሆነ የተባረከ ነገሮች ነው የሚመጡ ወደ አንተ። የተባረኩ ነገሮች እግዚአብሔር የሚፈልጋቸው ነገሮች ይሄ ያስፈልጋል እያለ አንተን ያስከትላል፣ ወደ አንተ ያስከትላል ማለት ነው። ስለዚህ ምንድነው እኛ ቅድሚያ ማስቀደም ያለብን የእግዚአብሔርን መንግስት ነው። የእግዚአብሔር መንግስት ማስቀደም በራሱ በረከት ይሆንልናል ማለት ነው። ያ የእግዚአብሔር መንግስት ስናስቀድም በረከቶቹ ሌሎች ነገሮቹ ቁሳዊ ነገሮቹ ተከትሎ ይመጣሉ። አንተ የት ነህ ብለው ነው የሚመጡት። ስለዚህ እኛ የእግዚአብሔር ነገር ላይ የእግዚአብሔር መንግስት ላይ እንደ ክርስቲያን ኢቭን የሰባኪዎች ራሱ ወይንም ሌሎች ሃይማኖት ተቋማት በወንጌል አገልግሎት ውስጥ ያሉ ፎከስ ዋና ታርጌታቸው ወንጌልና ወንጌል ብቻ መሆን አለበት። ከሌሎች ነገሮች ላይ ምዕመኑም ወደዛ ባይመሩ ራሳቸውም ወደዛ ባይመሩ ወደ ቁስ ነገር ባይመሩ ሌላው ተጨማሪ ነገር ስለሆነ እዛ ላይ ፎከስ ብናደርግ ጥሩ ነው። ቁሳዊ ነገር አስፈላጊ ነው ለምንኖርበት ነገር እና የእግዚአብሔር መንግስት ላይ ፎከስ ካደረግን በረከትን እንዳገኘን ነው እንቆጥራለን ብዬ ነው። የኔ እምነት እግዚአብሔር ፎከስ በዚያ ውስጥ ካለው እኔ በቃ በረከት ውስጥ ነው ያለሁት። ሌላው ነገር ብዙ አስጨንቀኝም። በቃ የእግዚአብሔር መንግስት ውስጥ ነኝ ወይ? ዳዊት ሲናገር ቅዱስ መንፈስን ከኔ አትውሰድ ይላል። የእግዚአብሔር መንፈስ ከኔ ጋር አለ ወይ? ያ ከኔ ጋር ካለ በጣም ጥሩ ቀጠና ውስጥ ነው ያለሁት ብዬ ለራሴ አስባለሁ። ይህንን ሰው ማሰብ ያለበት መጀመሪያ። መጽሐፉም ውስጥ በሰፊው የተጠቀሰ ሐሳብ አለ። ለዛ መካከል አንዱ አጋንንታዊ በረከት ተብሎ የተቀመጠ ጉዳይ ነውና ጥያቄ ላነሳ የምፈልገው ለምሳሌ አንዳንዶች አጋንንት አይባርክም የሚል ሐሳብ ያነሳሉ። የራሱ ነገር የለውምና እንዴት ሊባርክ ይችላል የሚል ሐሳብ ያነሳሉ። እርስዎ በተለይ አጋንንታዊ በረከት ተብሎ በደንብ በዝርዝር የተቀመጠ ሐሳብ አለና አጋንንታዊ በረከት ምንድነው? እውነት ነው። አጋንንት እንዴት እንደዚህ አንዱም እንደውም እንዴት አጋንንታዊ በረከት ልትል ቻልክ ብሎ ጠይቀውኛልና አጋንንታዊ በረከት አሁን ከርሱ መውጣት ስለሌለ ከአውዱ መውጣት ስለሌለብኝ ነው። አጋንንት ሊሰጥ ይችላል፣ ሊባረክ ይችላል። በረከት ሰዎች እንዲህ ያደረገኝ አሁን ለምሳሌ አንዳንድ ሰዎች መጽሐፉ ላይም በደንብ አድርጎ ይዘረዝራልና ቅድም ንግግሬ ላይ ሳነሳ ነበረ። የሆነ ነገር ፈልጎ አጋንንት ልጅን ሰዋ ሊል ይችላል። ወስዶ ነው የሚሰጥህ። ኦኬ፣ የሆነ ነገር ወስዶ የሆነ ነገር ይሰጣል። ከዛ በኋላ ግን ህጉን ማክበር አለብህ። አጋንንት
አንድ መጽሐፉ ላይ የአንድ ሰው ቤተሰብ ታሪክ አለ። ትንሽ ባጭሩ የተጻፈ ምንድነው አንድ አባት ለልጁ በረከቱን ሲሰጠው ሀብት አለው፣ በጣም ብዙ በረከቶች አሉት እና ያን ሀብት እየባረከው ይሄን ተጠቀም፣ ግን ይሄን ስታደርግ ይለዋል፣ ይመክረዋል። ይሄን ስታደርግ አያትህ ያደረገውን ነገር ግን እንዳትረሳ፣ አያትህ ያደረገውን ነገር የሳት ቀን በረከት ካንተ ጋር አይቆይም ይላል። ስለዚህ የሆነ አጋንንታዊ በረከት የሆነ የሚጠብቀው ነገር አለ፣ ወይንም የሚፈልገው ዴይሊ ወይንም መንዝሊ ሊሆን ይችላል፣ ወይ በየወሩ ሊሆን ይችላል፣ ወይ በአመት ሊሆን ይችላል። ለሱ ለአጋንንቱ የምትሰዋው ነገር አለ። ያንን ካላደረክ ወይ ራሱን ያንን ሰውየውን ወይ ይወስደዋል፣ ወይንም በረከቱን ይወስድበታል፣ የሰጠውን ይወስድበታል። ስለዚህ አጋንንታዊ በረከት ማለት አጋንንት ስትከተለው ወይም እሱን አብረው ከሱ ጋር ስትሆን፣ ወይም ለምሳሌ ሰዎች ጠንቋይ ቤት ሊሄዱ ይችላሉ፣ ደጋሚዎች ጋር ሊሄዱ ይችላሉ፣ ሞራ ገላጮች ጋር ሊሄዱ ይችላሉ። ይህን እዛ በመሄድ ያገኙት በረከቶች ለነሱ እርግማን ነው። ህይወታቸው ላይ እርግማን ነው ያለው። እነሱ ቁሳዊ ቅድም የምንለው ቁሳዊ ነገር ላይ ብቻ ነው ፎከስ የሚያደርጉት። ምናልባት የሆነ ነገር ሊኖራቸው ይችላል፣ ህይወታቸው ግን የእርግማን ኑሮ ነው የሚኖሩት። ምክንያቱም ኑሯቸው ከአጋንንት ጋር ነው። ምናልባት ዘንዶ ሊቀልቡ ይችላሉ፣ አድርግ የተባለውን ነገር ማለት ነው። የሆነ ነገር ሄደ እንደዚህ ራቆታቸውን ሩጥ ሊል ይችላል። ለሊት ተነስተ እዚህ ቦታ ሂድ ራቆትን ሊል ይችላል። ምንድነው አጋንንት እየተጫወተበት የሚሰጠው ነገር ነው እንጂ ዝም ብሎ በነፃ ምንም የሚያደርገው ነገር የለም። ፋይናሊ ካልሆነ ሰውየውን ምን ያደርገዋል? ወይ ያቅበዘብዘዋል፣ ወይ አይምሮውን እንዲስት ያደርገዋል፣ ወይ መጨረሻ ላይ ራሱን እንዲያጠፋ ያደርገዋል። አጋንንታዊ አሰራሩ ይሄ ነው። ስለዚህ ሰዎች ተባረኩ ብለህ እከሌ ተባረከ ብለህ ስታይ ምንድን ነው ተባርኳል? ሰርቶ ነው፣ እግዚአብሔር ባርኮት ነው፣ አጋንንት ባርኮት ነው ማለት አለብህ። ስለዚህ ምድራችን አካባቢው ራሱ እንደዚህ አይነት ሰዎች መኖሩ ለአገሪቷም ራሱ ለምድሪቷም ራሱ ርግማን ነው የሚጠራው። ምክንያቱም ያ ሰውዬ ኦልዌይስ ምንድነው ምን እያደረገ ነው? ያን አጋንንት እየቀለበው ነው። ያን አጋንንትን ምን እያደረገ ነው? ስለዚህ እዛ አካባቢ ላይ ሁሉ ጊዜ አጋንንት አለ ማለት ነው። ስለዚህ ያ አጋንንት ሰውየው በዚህ በረከት ውስጥ ያለ ሰውዬ ወይ የሆኑ ሰዎችን እያስገደለ ነው በአጋንንት፣ ወይ የመኪና አደጋ እያስደረሰ ነው፣ ወይ የሆነ ችግር እያስፈጠረ ነው አጋንንትን በመጥራት። ስለዚህ አጋንንትን በመጥራት የሚገኙ በረከቶች እንዳሉ ለመግለጥ ነው። ስለዚህ አጋንንት ዝም ብሎ ባዶ በተነስቶ ዝም ብሎ ምንም ማንንም ሊሰጥ አይችልም፣ ሊባርክ አይችልም። የሆነ ነገር አድርጎ ነው የሚባረከው፣ ወይ አስደርጎ ነው የሚባረከው። የሰው ህይወት ሙሉ ሊያጠፉ ይችላሉ እነዚህ ሰዎች። ከቤተሰቦቻቸው መሃል ራሱ አንዳንዶች እኮ በቁም ከብት በህይወት እያለ ሰው እኮ የሚቀብሩ አሉ፣ ከብትም የሚቀብሩ አሉ። አጋንንት አዟቸው ማለት ነው። ይሄ መንፈሳዊ ዓለም ላይ ያለው ሪል የሆነውን ነገር ነው። ምንም ግልጽ የሆነ ነገር ነው። ስለዚህ ይሄም አጋንንትም መባረክ እንደሚችል ለመግለጽ የተቀመጠ ነው እና አጋንንት ሰውን ሲባረክ የሆነ ክፉ ነገር እያስደረገ ነው እና ይሄንን ሰው ማወቅ አለበት። አሁን በእኛ ሀገር ብዙ ጊዜ እንደውም እኛ ጋር በጣም ትንሽ ነው፣ እንደውም ትንሽ ነው። ይሄ በባህል በምን የተያያዘ ነገሮችን ይሄ ሰው አንዳንዱ ሰው ያን ነገር ባህሉ ራሱ የሚነቅፈውም ነገር አለ እና በሌሎች አገሮች ጋር ብታይ በጣም ይዘግንናል ያለው ነገር። በሌሎች ነገሩ ጋር በቃ አይን ያወጣ ነው። አፍሪካ ውስጥ ብትሄድ፣ አንዳንድ ላቲን አሜሪካ ብትሄድ፣ እኔ ብዙ አጋጣሚ ብዙ ለማንበብ ለማየት ሞክሬያለሁ ብዙ እንትኖች እና ይዘግንናል ያሉ አገራቶች የዛን ያህሉ አገሪቶቹ። ሃይቲ ብትሄድ ለምሳሌ ተመልከተ። ሃይቲ አሁን ብዙ ጊዜ አደጋ ይደርስባታል። እዛ እኮ ያለው የአጋንንት አሰራር በነገር ሰዎች ራሱ አጋንንትን እንዴት አድርገው ኢንቫይት እንደሚያደርጉ ብታነብ ይገርምሃል። በቃ የአጋንንት ሀገር ብትል ይሻላል። በቃ ከዛ የተነሳ ተፈጥሮ ብዙ ጊዜ ሃይቲ ላይ ይደርሳል። ሰው ምንድነው ብሎ ምንድነው ብዬ ራሱ ማንበብ ጀመርኩ፣ መጽሐፎችን ማየት ጀመርኩ እና የአጋንንታዊ አሰራር ያለው ልነግር አልችልም። ስለዚህ ቁጣዎች ራሱ ቢመጡት አጋንንት ያን እግዚአብሔር ያን አጋንንት ሊመታ ሲል እዛን አካባቢውን ምን ያደርጋል? አካባቢው አንድ ላይ ምን መጽሐፍ ቅዱስ ላይ እኮ ምድሩ ከፍታ ዋጠቻቸው አይደል የሚለው። እንደዚህ አይነት ነገሮች ሁሉ እንዳሉ ልናውቅ። ስለዚህ እንደ ክርስቲያን እኛ ምንድነው ማድረግ ያለብን? ሳምታይምስ አንዳንድ ጊዜ እየዞሩ መጸለይ፣ አካባቢዎችን ለእግዚአብሔር መስጠት፣ እዛ አካባቢ የሚሰራውን አጋንንታዊ አሰራር ማፍረስ ከክርስቲያን ይጠበቃል። ስለዚህ ክርስቲያን ንቁ መሆን አለበት። ዝም ብሎ መተኛት የለበትም። ንቁ። በተለይ አሁን እኔ በአንድ ወገኖች አሉ የሚጸልዩ ሌሊት እየተነሱ እና እኔ በራሴ መጸለይ ያለው ሌሊት እየተነሳ ክርስቲያን
ቢጸልይ ጥሩ ነው። ከአጋንንታዊ በረከት ጋር ያነሱት ሐሳብ አለ። አንድ ሰው የገጠመውን ገጠመኝ ላንሳና ከዚህ ጋር ተጨምሮ እንዲነሳ። ለምሳሌ በልማት ምክንያት የሚፈራርሱ አንዳንድ አካባቢዎች ላይ ከተሳተፈ አንድ ሰው ነውና አሁን ሌላ ልማት እየሰራ ነው እዛ አካባቢና እሱ የነበረበትን ቦታ ዝነኛ የሆነ አንድ የንግድ ተቋም እዛ እሱን ቆፍረን አሁን እሱ ሌላ ግንባታ እየሰራበት ነውና ስናስቆፍር ለልማት አጽሞችን አግኝተን ነበረ የሚል ነገር እንዲህ ምስክርነት ነግሮን ነበርና በኋላ ላይ ስናጣና ያ ተቋም በሌሎች እንደዚህ አይነት መናፍስት አሰራር ውስጥ እንደነበረ የተረዱት በኋላ ላይ የደረሱበት ነገር ነበርና እንዲህ አይነት ነገሮች የተለመዱ ናቸው በአገራችንም በሌሎች ቦታዎችም ላይ። ላነሳ የፈለኩት ነገር ግን አጋንንታዊ በረከት መጨረሻው ከዲያብሎስ ጋር የሚደረግ ግንኙነት ነው የሚል ሐሳብ አንስተዋልና ይሄ ሰፊ መዋረስ ያለው ብዙ ነገር ያለውና እሱ ላይ ትንሽ ጨምረን ወደ ቀጣይ ሐሳብ እንሂድ። አሁን አንተ ካነሳው አሁን ካለው ኮሪደር ልማት ጋር በተያያዘ ብዙ የሚወሩ ነገሮችን እኛም ሰምተናል፣ አይተናል፣ ሰምቻለሁ ብዙ ቦታ ላይ ያለ ነገሮች ላይ። ይሄ ምንም የታወቀ ነገር ነው፣ ምንም ጥያቄ የለውም። አንዳንዱ ሀብታም ጀርባ ኮራፕሽን ነው አይደል ለሚኖረው፣ አጋንንታዊ አሰራርም አለበት። አንዳንዱ በቃ ምንም ጥያቄ የለውም። ይሄንን እውነት ነው። ስም ጠርተን ላንናገር እንችላለን፣ ግን ራሳቸው ያውቃሉ። አጋንንታዊ አሰራር አለ። ምክንያቱም ከአጋንንት ጋር ፊት ለፊት ተገናኝተው ያንን ነገር ሊያገኙ የሚችሉ አጋንንት የሚያዛቸውን ነገር አድርገው ያደርጋሉ። አንድ አጋጣሚ አንድ ጓደኛ አለኝ፣ አሁን ውጭ ነው ያለውና ቤተሰቦቹ ምን ይሉታል በጣም ጥሩ እንትን አለውና ፊዚካሊም ያምራል፣ በጣም ጥሩ አለባበሱ፣ ሁሉ ጊዜ በቃ አንተ በጣም ጥሩ ሰው ነህ፣ ምንድነው ና እስቲ እኛ ጋና እኛ ሀብታም መሆን አንችልም ና እኛ ሀብታም እናደርግ ይሉት ነበር። ምን ማለት ነው? ሀብታም ማድረግ የሚችል ኃይል ያላቸው አጋንንታዊ ኃይል ያላቸው ሰዎች አሉ ማለት ነው። ምድራችን ላይ ደግሞ አለ፣ ምንም ጥያቄ የለውም። ብዙ አይነት መንፈሳዊ አሰራር ስላለ ማለት ነው አለ። እና እንደዚህ እኔ አጠገቡ ቁጭ ብዬ እኮ ነው እና እኛ ሀብታም እናደርግ፣ እኔ እየሰማው እኮ ነው አብረን ነን እና እኛ ሀብታም ሚሊዮነር እናደርግ ምናምን ብለው ይሉት ነበር። ልጁ ይስቃል፣ ያው በጌታም ስለሆነ እሺ እያለ እየተጫወተ ዝም ብሎ አለፍን። እና ይሄ ከአጋንንት ጋር የተያያዘው ነገር በዚህ በተለይ በኢትዮጵያ አሁን በተደረገው ኮሪደር ልማት ጋር በተያያዘ ብዙ የተገለጡ ነገሮችን ሰምተናልም አይተናል። በዚህ ወንዝ ዳር ጋር በተያያዘ ልማት ጋር ብዙ ነገሮችን ሰምተናል አይተናል። አንዱ እግዚአብሔር ሰው አንድ አገልጋይ ምን አለ፣ ወንጌላዊ ነው፣ ከአውሮፓ ደውል እናንተ አፍሪካ ውስጥ ያለ እንትን አጋንንት ደግሞ ድሃ ነው፣ ድሃን የሚያደርግ ራሱ ድሃ ሆኖ ሰውንም ድሃ የሚያደርግ ነው። አውሮፓ ሄድም እንዴ እነዚህ ሙዚቀኞችን እየጠራ እነሱን ሀብታም ያደርጋቸዋል፣ ግን እነሱን ያመልኩታል፣ ሀብታም ያደርጋል። ኢትዮጵያ ውስጥ ግን ደግሞ ድሃ ያደርጋል እያለ ያወራ ነበር። ግን ሀብታም የሚያደርግ እንደዚሁ የዛን ያህል አለ፣ ሀብታም የሚያደርጋቸው አጋንንታዊ አሰራር አለ። ስለዚህ ሰዎች በሀብት መቅናት የለባቸው። እንደ ክርስቲያን ፎከስ ማድረግ ያለባቸው ክርስቶስ ላይ ነው፣ የእግዚአብሔር መንግስት ላይ ነው። እና አጋንንታዊ በረከት ከአጋንንት ጋር አብሮ መኖር ያህል ነው። ስለዚህ አጋንንታዊ በረከት መጨረሻው አያምርም። ምንም የማያምር ለነሱም ለቤተሰቦቻቸውም ለልጆቻቸው የማያምር ነገር ነው። ብዙዎችን እኛ እናውቃለን። እና ስለዚህ ይሄ ምንም ጥያቄ የለውም። አጋንንታዊ በረከት ተባለ እንጂ ሌላ ስም መስጠት ይቻላል፣ ሌላ ማለት ይቻላል። እና አጋንንታዊ ስጦታዎች ማለትም እንችላለን። ስጦታም አይሰጥም ነው የምንለው። ስለዚህ ቃሉን ከመጽሐፍ ቅዱስ ጋር ለማያዝ የተጠቀምነው ነገር ስለሆነ አጋንንት ሰውን አይባረክም። በዚህ እንስማማለን። እየተከታተላችሁ የምትገኙት እይታ የተሰኘውን መርሃ ግብራችንን ነው። ዘወትር ማክሰኞ በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍ ልዩ ዝግጅት ነው። እስካሁኗ ደቂቃ ድረስ እየተከታተላችሁን ካላችሁ በእርግጠኝነት ወዳችሁናል ማለት ነው። ስለዚህ ቻናላችንን ሰብስክራይብ ሳታደርጉ የደውል ምልክቱን ሳትጫኑ ወደ ቀጣይ ምዕራፍ እንዳትሻገሩ አደራ እንላለን። ይህንን የእረፍት ጊዜ እናንተ ለዚህ እንድትጠቀሙበት አደራ እያልን ከቀጣይ የእረፍት ቆይታ በኋላ ተመልሰን ከዶክተር ጋር ቆይታችን ይቀጥላል። በዚህ አጋጣሚ ነገረ እርግማን ወበረከት የተሰኘውን የዶክተር ማቴዎስ ጌናን መጽሐፍ አግኝታችሁ እንድታነቡ አደራ እንላለን። መጽሐፉን ማግኘት የምትችሉበትን አድራሻም እዛ ጋር እናስቀምጣለን። ካፍታ ቆይታ በኋላ ከዶክተር ጋር ተመልሰን በቀሪ ቆይታዎች ጋር ከእናንተ ጋር እንሆናለን። አብራችሁን ቆዩ። የእርግማን መንስኤዎች ቅድም በተዘረዘሩት መካከል ገጽ 138 ላይ ልመለስና ማህበራዊ ድህነቶቻችንን ይዘረዝራል። የተፈጥሮ አደጋዎች፣ እንደገና ድርቅ፣ እንደዚህ የጦርነት ጉዳዮች። እነዚህን ለማንሳት የፈለግኩት እንደ አገር
የእርግማን ውጤት ናቸው ወይንስ የአመራር የስራ ማጣት ያስተሳሰብ ድህነት የፈጠረብን ውጤቶች ናቸው እነዚህ ነገሮች? በብዙ መንገድ ማየት እንችላለን። ምንም በለው ምንም አስተሳሰቡም ከእርግማን ጋር ነው። የአስተሳሰብ ማጣቱ በራሱ የሚመጣው ከእርግማን የተነሳ ነው። አእምሮ እኮ የሚታደሰው ስትባረክ ነው። መጀመሪያ ስንነሳ ሰው ከበረከትና ከእርግማን ሊያመልጥ አይችልም ብለናል አይደለም? አንድ ሰው አስተሳሰቡ መባረክ ካልቻለ እርግማን ውስጥ ነው ያለው ማለት ነው። ስለዚህ ለምንድን ነው በድህነት ውስጥ በጦርነት ውስጥ ያለ ነው ብለን ብንል ዜር ኢዝ ሳምቲንግ ብሎ የሆነ ነገር አለ ብሎ ማሰብ መቻል አለበት ሰው። ለምንድን ነው ሰው አርሶ እርሻው እንኳን ተው ዘመናዊነቱ አርሶ እርሻው እንኳን ማይባረከው? ለምንድን ነው? እንትን ባለመጠቀም ነው? ምንድን ነው አሁን ለመሬቱ የሚያስፈልገውን ዘር በአግባቡ ባለመጠቀሙ ነው ወይስ ማዳበሪያ ባለመጠቀሙ ነው? አለ እኮ ኦልሬዲ ከአሁን ከሚመጣው ማዳበሪያ የተሻለ እኮ ሰዎች እኮ የሚጠቀሙት ኦልድ የሆነ ማዳበሪያ ሲስተም አለ። መሬቱ እስከ ሁል ጊዜ እንዲያገለግል የሚያደርግ አሁን የሚመጣው ማዳበሪያ እኮ መሬቱን ይበለዋል እኮ። ከብዙ ዓመት በኋላ እኮ ያን መሬት አትጠቀምም ለመኖሪያ ካልሆነ በስተቀር። ያኛው የሰው ግን በኢንዲጂናይስ በሆነ መንገድ በአገር በቀል በአገሩ ሁኔታ የሚጠቀመው የከብት አባዛ በመጠቀም የሚጠቀመው ማዳበሪያ ግን ለመሬቱ በረከት ነው። ያን እየተጠቀመ ግን ለምንድን ነው የማይባረከው? there is something የሆነ ነገር አለ። ለምንድን ነው አንድ ዘርቼ 100 እጥፍ ማላገኘው? ለምን 30 እጥፍ አላገኝም? ምንድን ነው ምክንያቱ ብሎ ገበሬውም ያስብ ይገባል። ስለዚህ ምን አለ ማለት ነው? የሆነ ነገር አለ ማለት ነው። መሬቱ ላይ ቦታ ላይ እርግማኖች ይኖራሉ ወይ ደም ፈሷል ብለን እንችላለን። ከደም ጋር የተያያዙ ነገሮች ብዙ በኋላ ላይ ልናነሳ እንችላለን። እና ምንድን ነው ያን ነገር መመታት አለበት። ሰው ተምሮም ቅድም ነገር ያለው ተምሮም እኮ ሰው ላይለወጥ ይችላል እኮ ተምሮም ላይለወጥ ይችላል። ሰው መማር ካልለወጠው መማር በራሱ ሳይኮሎጂ ላይ ምንድነው የሚለው ለውጥ ያመጣል ነው የሚለው። መማር በራሱ ለውጥ ያመጣል። ከተማርክ ትለወጣለህ ነው። እኛ ጋር ግን ተምረንም አልተለወጥንም። ኦኬ ለመቶ ቢያንስ ከዘመናዊ ትምህርት ከመጣ ቆይቷል እኛ ሀገር። አሁን ያለው ትውልድ የበለጠ ደግሞ ዘመናዊ የሆነ ነገር ሁሉ ጋር ቅርብ ነው። ዓለም አንድ ሆናለች። ግን ተለውጠናል ወይ? ለፖዚቲቭ ነገር እየተጠቀምን ነው ወይ? ነገሮቻችንን ለመልካም ነገር እየተጠቀምን መማራችን ለመልካም ነገር እየተቀየር ነው ወይ ብለን ማሰብ ያስፈልጋል። ስለዚህ ምንድን ነው ከእርግማን ጋር ሁሉ ማያያዝ ነገር የለም። ስለዚህ ይሄንን ቆም ብሎ አስቦ ያን ነገር ማፍረስ የእያንዳንዱ ኢትዮጵያዊ ኃላፊነት ነው። የፖለቲከኛውም የሃይማኖተኛውም የማህበራዊ ህይወት ላይ ያሉ የሀገር ሽማግሌዎችም ኃላፊነት ነው። ምንድን ነው እያደረግን ያለ? የሀገር ሽማግሌዎች ተሰብስበው ምንድን ነው የሚያደርጉት? ምንድን ነው እንደ ሽምግልና ምንድን ነው ማድረግ ያለባቸው? ሽማግሌ እኮ ይከበራል። ሽማግሌ ለምንድን ነው ያልተከበርኩት? ለምንድን ነው ማልሰማው? ምንድን ነው ምክንያቱ? ችግር አለ። ይህን ማሰብ አለበት። አንድ ቤተሰብ ጋር ጎረቤት አንድ የመጡ ሰዎች ነበሩና አባትየው 90 ዓመቱ ነው፣ ልጁ 70 ዓመቱ ነው። አብረው ነው በእንግድነት የመጡት እና ይጫወታሉ። በሁለቱም ቀልኞች ናቸው። እና ልጅየው ወይኔ አንተ እኮ በእድሜ በሙሉ ሳልከበር እኮ አንተ እያለ ልሞት ነው ይለዋል። 70 ዓመቱ ስለሆነ ማንም አይሰማውም። ልጅ ነዋ፣ አባቱ አለ። 90 ዓመቱ ነው አባቱ። አንተ እያለ ይለው አባቱን እኮ ነው የሚለው። ቁጭ ብለን አላበርን እኔ መች ነው 70 ዓመቴ ነው ሽምግያለሁ፣ ግን ማንም አያከብረኝም በ70 ዓመቴ። ምክንያቱ አንተ ነህ ይለዋል ሰው አባቱን። ምክንያቱም 90 ዓመቱ ነው፣ አንተ በህይወት አለህ። እንዴት አድርጌ ሰው እኔ ሽማግሌ ለእርቅ አልጠራም፣ ምክንያቱም አንተ ነው የምትጠራው ይለዋል። ከማክበር ጋር በተያያዘ ማለት ነው። ስለዚህ ሸምግለው ሰውየው ከአባቱ ጋር እያያዘ ነው። ሸምግለው እንደ ልጅ የሚታዩ ሰዎች ለምንድን ነው የማልከበረው? ለምንድን ነው ተሰሚ ያልሆንኩት? ቱባ የሚያክሉ የአገር ውስጥ ሽማግሌዎች እያሉ አገር ውስጥ ለምንድን ነው እርቅ መፈጠር ያቃተው? ለምንድን ነው ሁሌ ጦርነት የሚሆነው? ቆም ብሎ ማሰብ ያስፈልጋል ማለት ነው። እርግማንና በረከትን እንደ ኢትዮጵያ አውድ ይዘን እየተጫወትን ከሆነ መነሳት አለበት ብዬ ከማስበው መጽሐፍ ውስጥ ካለ ሀሳብ አንዱ የቀዳማዊ ኃይለ ሥላሴ እርግማን ተብሎ በገጽ 214 የቀረበ ሀሳብ አለ። ከመፍትሄ ሀሳብ ጋር ተብሎ የተቀመጠ ነገር አለ። ማጣቀሻዎች ተጠቅሰው ነው የተቀመጠውና እንደዚህ ይላል። የእሳቸው ንግግር ቃል በቃል የተቀመጠበት ነው። በእግዚአብሔር ፍቃድ ሞዓን በሳ ዘምነገደ ይሁዳ ስዩመ እግዚአብሔር ሆኜ ተሹሜባት የአገር አውራ ከሆንኩ
ፈጣሪ አምላክ እርግማኔን በታላቅ አክብሮት ይስማኝ ይቀበለኝ። እነዚህ ወታደሮች መለያቸው መከበሪያቸው ሳይሆን የውርደት ምንጭ ይሁን። ቅዳሜ ቢደሰቱ እሁድ መርዶ ይረዱ። ስደት፣ እስራት፣ ሞት፣ ውርደት ስንቃቸው ይሁን። ሰሜን ኢትዮጵያ ጦርነት ይሁን። መሀል ኢትዮጵያ ይታመስ። ሰላም ፍቅር ይጥፋ። ሁሉም በጥርጣሬ ይኖሩባት። ህዝቡ እውነተኛ ፍትህ አያገኝ። መንግስት አይጽናባት። ረሃብ፣ ችግርና ስደት የኢትዮጵያ ስንቅ ይሁን። ኢትዮጵያ ውለታዬን ረስታ ለዚህ ሁሉ ችግር ከዳረገችኝ ለኢትዮጵያ ሁሉ ደግ ያሰበ ኑሮው መራራ እድሜው አጭር ይሁን። ሁሉም በወለደው ልጁ ይዋረድ። ደግ የሚያስብ በምድሯ አይወለድ። የረጋ መንግስት አይስጣት። ባለስልጣኖቹ ሁሉ የሚተራረዱ የሚጋደሉ ይሁኑ። መሪዎቿ ሁሉ ጠላቷ ይሁኑ። ወዳጅ መስሎ ጠላቷ ይሾምባት። ረሃብ፣ ጦርነት፣ ሁከት ያናውጣት። ኢትዮጵያ ላይ ትዳር መልካም ትውልድ አይቁምባት። ያለ እውቀት ተናጋሪ ይብዛባት። እውነት ይጥፋ። ተበድሮ የማይከፍል ትውልድ ያስፍርባት። ዜጎቿ ጠዋት ቢስማሙ ማታ ይጋደሉ። ውለታ የዋለላት ሁሉ ይዋረድ። ቀና መንገድ ይዘጋባት ብለው እንደረገሟት ይነገራል የሚል ሐሳብ ተጠቅሷልና ሌሎች ሰዎች በተለይ ይሄንን ሐሳብ እርሶ የጠቀሱበት ቦታ ላይ መፍትሄ ብለው ያስቀመጡትም ነገር አለ። እርሶም ደግሞ በዚሁ መጽሐፍ ውስጥ ይሄ እርግማን መሻር ካለበት ወይ እንዲነሳ ማስቀምጠው መፍትሄ ሐሳብ ብለው ያስቀመጡት ነገር አለና ይሄን ሳንጠቅስ አናልፍም። ስለዚህ ያሉትን እይታ ያስቀምጡልኝ። ይሄ ምንድነው? እንደ ሀገር ነው ይሄንን እንዳስብ። ምክንያቱም እኚህ ንጉስ ናቸው። ነገስታትን እግዚአብሔር ነው የሚሾመው። ስለዚህ እኚህ እንዲረግሙ ምክንያት የሆኑት በጊዜው የነበረው ወታደራዊ አገዛዝ ከቤተ መንግስት ያስወጣበት በሳቸው ላይ ያደረገው ድርጊት የተነሳ ነው ወደዚህ አይነት እርግማን ያደረጉትና ምንድነው ይሄን ሳስብ ይሄ ብቻ አይደለም። ቅድም ሌሎች ሰዎች አካባቢን ይረግማሉ ብለናል። ቦታን ራሱ የተለያየ ቦታ አሁን እንደ ሀገር ነው። ወታደሮችን ረግመዋል፣ መሪዎችን ረግመዋል፣ ትውልድን ረግመዋል፣ ኦኬ ሽማግሌን ረግመዋል። ቅድም አሁን እኔ ያነሳውን ነገሮችን ሲናገሩ ነበር። ኦኬ ተናግረው የማይሰሙ እንዲሆኑ ይሄ ሆኗል ወይ አልሆነም እሱን ማየት ነው። እንግዲህ ኢትዮጵያ አሁን አንደኛውን እንመልከት። የደርግ ወታደር ወይም በጊዜው የነበረው የመንግስት ወታደር ምንድን ነው የሆነው? እሳቸው ቃል በቃል የተናገሩት ነው የሆነባቸው። ሜዳ ላይ ነው የተበተነው። ኢህአዴግ መጣ እንዳለ ነው የበተነው። ከዛ መንግስታቶችስ መጡ ወይ ጸኑ ወይስ ምን እየሆነ ነው? ይሄንን መመርመር ነው መጀመሪያ በደንብ። ይሄ ምን ነገር ስለዚህ ምን እናድርግ? ይሄ የሆነው እንደ አገር ገዢ ነው የሆነው። እንደ አገር ገዢ ነው። መጽሐፍ ቅዱስ ላይ ስንመለከት የዳዊትን ህይወት እናያለን። ሌሎች ነገስታቶችን ብዙ እግዚአብሔር መንግስት ላይ ለእኛ መማሪያችን ነው። ከዛ ውስጥ ነው ብዙ ነገሮችን እኛ እሱ ላይ መሰረታችን መጽሐፍ ቅዱስ ነው። ለሰው ህይወት ቢሆን መጽሐፍ ቅዱስ ነው መሆን ያለበት ብዬ ነው የማምነው። እና ይህንን እንዳነሳ ምክንያት የሆነው ቅድም መጀመሪያ ላይ ሳነሳ ምድርን ኢትዮጵያ ነሳስብ እድሜን በሙሉ ጦርነትና ጦር ብቻ ነው ተሰማይክ ነው የኖርኩት። እንግዲህ ልክ እኔ የተወለድኩት ሰሞን ነው ኃይለ ሥላሴ ከእንትና የተነሱት ልክ ከመንግስትነታቸው የተነሱትና ከዛ በኋላ ሁሌ ጦርነት አለ። ከዛ በፊት በሳቸው ጊዜም ጦርነት አለ። ከዛ በፊትም ጦርነት አለ። ግን ምንድነው ብዬ ሳስብ የኢትዮጵያ ነገር ከእርግማን ጋር የተያያዘ እንደሆነ ምንም ጥያቄ የለውም። ስለዚህ እንደገና እሳቸው ጨመሩበት፣ ረገሙ። ሰው ሊያምን ይችላል፣ ላያምን ይችላል። ከኔ በፊት የተጻፉት ሰው መፍትሄ ብሎ ያስቀመጡት ነገር አለ። እኔም መፍትሄ ብዬ ያስቀምጡት ነገር አለ። አሁን ኢትዮጵያ ውስጥ የምክክር ኮሚሽን አለ። ምክክር ኮሚሽን እየተነጋገረ ነው አይደለም? አሁን በቅርብ በዚህ ሳምንት መግባት ይጀምራሉና የተመደቡት እነዛ ሰዎች ሲነጋገሩ ምንድነው ብሎ ይሄን አስበው አንስተው ቢነጋገሩ ነው ጥሩ ነው። ለሀገር ነው። ምንም ቢያምኑም ባያምኑም ግን they are living ሰው እየኖረበት ነው። ስለዚህ እንደ ሀገር ይሄ የአብያተ ክርስቲያናት ህብረት ወይ ወንጌል አማኞች በዚህ ሊያስቡበት ይገባል። እንደ ሀገር አገሬን ወዳለው የሚል ማለት ነው። ኢትዮጵያን ወዳለው የሚል አገር ማለት ህዝብ ነው። ህዝቤን ወዳለው የሚል ማለት ነው። አብረን የምንኖረው ሰው ሲቸገር፣ አብረን የምንኖረው ሰው ለመኖር ተስፋ ሲያጣ የኛ የወንጌል አማኞች ስራ ምንድን ነው? ያንን ሰውዬ ከዛ ነገር ማንሳት ካልቻለን እኛ ጋር ችግር አለ ማለት ነው። ስለዚህ እንደ ወንጌል አማኞች ልናስብ ይገባል ማለት ነው። ሌላው እንኳን ዝም ቢል። ስለዚህ ምን ማድረግ አለብን? ይህንን ነገር ትኩረት አድርጎ መስራት ያስፈልጋል። እንደ ሀገር ንስሐ ብቻ አይደለም፣ ቀንበር መሰበር አለበት።
እንደ ሀገር መታወጅ አለበት። ይሄ አሁን እኮ የእሳቸውን እንደ ምሳሌ ተነሳ እንጂ እኮ ስንት ሰው ረግሟል መንግስትን። ስንት ሰው በደርግ ጊዜ ህይወታቸው ያለፉ ሚኒስትሮች ደም ዝም ብሎ ዝም ይል ይመስላል። ከደም ጋር በተያያዘ ለነገር ብዙ ነገሮችን ለነገር እችላለሁ። ብዙ እንትን አለ፣ ከርስ አለ እኮ ብዙ በኢትዮጵያ ላይ ብዙ ከርስ አለ ከደም ጋር በተያያዘ ብዙ። ጦርነቱ ራሱ እኮ አሁን የእሳቸው ንግግር ብቻ አይደለም፣ ጦርነቱ እኮ ሌላ ጦርነት እየወለደ ነው። ደም በፈሰሰ ቁጥር ደም ነው የሚፈሰው። ስለዚህ የሆነ ቦታ ላይ ማቆም ካልቻለ ጦር ይዞ የሚወጣው ሰውዬ ጦር ይዞ እንዳይወጥ መንግስት ጋር ጦር ይዞ እንዳይመጣ ሊያስችል የሚችል ነገር አመራር ያስፈልጋል። ፖለቲከኞች ጋር ሰዎች ለምንድን ነው ጦር ይዞ የሚሄዱት? ለምን ሐሳብ ይዞ አይመጣው? ሐሳብ ይዞ እንዲመጡ ክፍት የሆነ ነገር ነው። ሐሳብን የመቀበል ሐሳብን ሰምቶ የመቻል አንድ አባባል አለ። በልጅነቴ ነው ሁሉ ጊዜ ማስበው። ይሄ 2 ውሾች አሉኝ የማሳድጋቸው ሰምቶ መቻልና ንቆ መተው ናቸው አባባል። እንግዲህ ጥቅስ 10 ሳንቲም 5 ሳንቲም የገዛውት ምን ገዛ ነበረ እየጻፈ እንትን የሚያደርግ እና ይሄ አባባል ቀላል ሰምተ መቻል ትችላለህ። እንደ ፖለቲከኛ መሪ መቻል አለብህ። አንዳንድ ነገሮችን ደግሞ ንቀህ መተው አለብህ። ስለዚህ ልክ እንደዛ የሚያስችል አንድ ፖለቲከኛ የዚህ አይነት እንትን ሊኖረው ይገባል፣ ስታንድ ሊኖረው ይገባል። ያሰለጠኑት እኮ ዓለም እኮ ዝም ብሎ እኮ አይደለም የሚደረው። አይምሯቸው ተባርከዋል፣ በአባቶቻቸው በረከት ነው። የእኛ ግን እርግማን ነው ያወረሱን። ያን እርግማን ልንሰብር ይገባል። እኛ አሁን ያለነው ትውልድ፣ አሁን ያለው መንግስትም ፖለቲከኛውም አሁን ተፎካካሪ ፓርቲም ብትለውም ሊያስብ ይገባል። እንደምን አሁን እኔ አንዳንድ ጊዜ አስባለሁ፣ አንዳንድ ሰው እይታው ማለት ነው አለ የለም የሚለውን ነገር ላያምን ይችላል። ግን እንደ ባለ አእምሮ ለምንድን ነው እንደዚህ ይሆን ነው የሚለውን ጥያቄ ወይ መጠየቅ አለበት። መልሱን እንኳን ከሌላ ይመልሳል። መጠየቅ ምንድን ነው ምክንያቱ ብሎ መጠየቅ መቻል አለበት። የዛን ጊዜ ነው መልሱን ልናገኝ የምንችለው። አሁን የእሳቸውን እርግማን ጋር በተያያዘ የተነሱ መፍትሄዎች አሉ። መፍትሄዎችን እንደ ሀገር ቢደረግ መልካም ነው። ቢያምንም ሰው ባያምንም ሳያምንም ይሆናል ብሎ ካለ አምኖ የሚያምነው ሰውዬ ካደረገ ከእሱ ጋር መተባበር አለበት። ተባብሮ ምን ይሆነ ማለት ነው ያን እርግማን መነሳት አለበት። የእሳቸው ብቻ አይደለም፣ ሌሎችም እኮ ኢትዮጵያውያን በየቦታው እኮ መንግስትን የሚረግም እኮ ሞልቷል። ህዝቡን የሚረግም ሞልቷል። ይህስ በደል ደረሰብኝ እያለ የሚያለቅስ እኮ ሞልቷል። ኦኬ፣ ከጦርነቱ የተነሳ ነፍስ ህይወታቸው ያለ ምክንያት የሚያልፍ ስንት ሰዎች እንባ ነው አሁን ያለው። ኦኬ፣ ጦርነቶች ዛሬ አሁንም አለ ሰሜን ኢትዮጵያ ላይ። ስለዚህ ይሄ የሆነ ቦታ ላይ ሊያቆም ይገባል የሚል እምነት ስላለኝ ነው ይህን የሚያነሳው። የሰሜን ኢትዮጵያ ጉዳይ ካነሱ መጽሐፉም ላይ በደንብ ተጠቅሷል። የእሱም ጉዳይ የአድዋ ጦርነት ተጠቅሷል። የ1988ቱ የደርግ ከ1970ዎቹ ጦርነት እዛ መካከል ተጠቅሷል። ከቀይ ሽብር ጋር አንድ ላይ መጽሐፉ ላይ አለ። የ77ቱ ድርቅ ተጠቅሷል። የኢትዮ ኤርትራ ጦርነት እዚህ መካከል አለ። የቅርብ ጊዜው የእርስ በርስ ጦርነት ይጠቀሳል እዚህ ላይ። እነዚህ ሁሉ በቂ ማሳያ ናቸው፣ እርግማን ውጤት ማሳያ ናቸው እና እርግማን አለ የሚል ነገር አጽንኦት ይሰጣል እና እሱን እስቲ እንሂድበት። ምንድነው አሁንም ይሄ አሁን ያልከው ጦርነቶች በኃይለሥላሴ እርግማን ላይ የተወሰኑት አሉ። እሳቸው ከረገሙት እርግማን ጋር የተያያዙ ነገሮች አሉ። የአድዋን ምናልባት ከሀገር ጋር ሊሆን ይችላል። የስ ከዛን ጊዜ ጀምሮ የሚመጡ አሁን በዛን ሰዓት እኮ ሰዎች እኮ ኢትዮጵያን ብቻ አይደለም ወግነው አሁን ኢትዮጵያውያን ሆነው ኢትዮጵያን የወጉ ሰዎች አሉ። ኦኬ፣ በጦርነት መካከል ማለት ነው። ለሌላው ሰው ተገዝተው በገንዘብም በምንም ተገዝተው ኢትዮጵያን የሚገዙ የወጉ ኢትዮጵያውያን ሁሉ አሉ። ኦኬ፣ ከዛ ጋር በተያያዘ ሰዎች ምን ያደርጉ? እነዛን ሰዎች ረግሟቸዋል፣ ይናገራሉ። ኔጌቲቭ ነገር ይነግራሉ። ይሄ ይሁንበት ምናምን ብሎ መናገራቸው አይቀርም። ኦልሬዲ ዊ አር ሊቪንግ እየኖርን ነው። ሰዎች ይናገራሉና ኔጌቲቭ ቃላቶችን ማለት ነው። ስለዚህ አሁን በሰሜን ኢትዮጵያ ጋር ያለው ጦርነት ከደም ጋር የተያያዘ ነው። ከደም ጋር የተያያዘ ነው። ደምን ነው የሚጠራው። ኦኬ፣ በጦርነት መካከል እርስ በርስ ነው የምትዋጋው። በዛ ላይ ያ ደም ሌላ ችግር፣ አሁን ፍትህ ያልሆነ ደም ነው የሚፈሰው አንዳንድ ቦታ ላይ። ኦኬ፣ አሁን እኮ ሰሜን ኢትዮጵያ ብቻ አይደለም፣ ኦሮሚያም ዙሪያ ደሞች ይፈሳሉ፣ አላግባብ የሆኑ ደሞች። ስለዚህ ያ ደም ወደ እግዚአብሔር ነው የሚጮኸው። መጽሐፍ ቅዱስ እንደሚለው የአቤል ደም ወደ
እኔ ይጮሃል ብሎ ነው ቃየል እግዚአብሔር ተናገረው። ያ ደም ምን ይላል ነው መጽሐፉ ላይ ከደም ጋር የተያያዘ 219 የደም መሬትና እርግማን ይላል። የደም መሬትና እርግማን ላይ እዚህ ጋር ሰውየው ብቻ ሳይሆን እዚህ ላይም አሁን ከደም ጋር የተያያዙ ኢትዮጵያ ውስጥ የተከሰቱ ቅድም የተባለውን የሰሜኑን እዚህ ላይም እንደገና ይነሳል። የሰሜኑ ጦርነት እንደገና የደም መሬት ተብሎ እስኪጠራ ድረስ አኬልደማ እንደማለት ነው። በቃ አኬልደማ ነው አሁን ሰሜን ኢትዮጵያ ሁል ጊዜ ይሁን ያለው ለረጅም ዓመታት ማለት ነው። ኃይለ ሥላሴ ጊዜ ነው የጀመረው። ሻዕቢያ በዛን ጊዜ ነው የጀመረው ጦርነት። ከዛ በደርግ ጊዜ ቀጠለ፣ ቆመ። ሆኖም ከዛ እንደገና ሻዕቢያና እንደገና ኢትዮጵያ ጦርነት ቀጠለ። አሁን ትግራይ ቀጠለ። አሁን ወደ አማራ ተስፋፋ። ጦርነት ሁል ጊዜ ያ ቦታ ምንድን ነው የሚሆነው? መጽሐፍ ቅዱስ ላይ ዘኍልቍ 33 ላይ ምን ይላል? ደም መፍሰስ ምድሪቱን ያረክሳታልና የምትኖሩባትን ምድር አታርክሱ። የምትኖሩባትን ምድር አታርክሱ። ኦልሬዲ ምንድን ነው የሆነው? የረከሰ ምድር ነው የሚሆነው። ደም መፍሰስ የሰው ደም ነው እዛ የሚፈሰው። በምን ግን? በጦርነት። አሁን ያ አካባቢ ምንድን ነው? ኦልሬዲ እንደ እግዚአብሔር ቃል እኮ የረከሰ ምድር ነው እኮ የሆነ ያለው። ያለ እረፍት ሁል ጊዜ ደም። አሁን የትግራይ እናቶች ሲያለቅሱ ሲያነቡ እናያለን። የእነሱን ባኮ መሬት ነው ጠብ የሚለው፣ ግን ከመሬት ተነስቶ ወደ ሰማይ ነው የሚሄደው። ይህንን ለዚህ ምክንያት የሆኑ ሰዎች እኮ ፍትህ ይፈልጋል። አሁን የምክክር ኮሚሽኑ ከፍትህ ጋር ራሱ በተያያዘ በጣም ሊሰራ ይገባል ማለት ነው። ሰዎች ፍትህ ማግኘት አለባቸው። ያዛኔ ነው ፍትህ ሲያገኙ ነው ምን የሆነው ያ እርግማኑ ሊነሳ የሚችለው። አንደኛው ምክንያት እሱ ነው። እንደ አገር እናስብ ካለን አገሪቷን እናድናት ወይ የሆነ ቦታ ማቆም አለበት ብለን ካሰብን እንደ ፖለቲከኛም እንደ ሃይማኖተኛም የባህል አባትም ሽማግሌም ሁሉም ሰው በጣም ሊያስብበት ይገባል። ምድራችን የረከሰች ምድር እየሆነች ነው ማለት ነው። ስለዚህ ይሄ አሁን ይሄ ምን ያመጣል? ኮንሱ ምንድን ነው? የሆነ ምንድን ነው በኋላ ላይ የሚያመጣው ብለህ ብትል ችግር ላይ ችግር ነው እየፈጠረ የሚመጣው ሁል ጊዜ። ኦኬ ደርግ ሞክሯል። አሁን ለምሳሌ እንመልከት። ደርግ መጣ። በውጭ ያሉ ተቃዋሚ የሚባሉ ሰዎች ሁሉ መጡ። ተቃዋሚ የሚባል ተሰበሰበ፣ ተስማሙ፣ ተነጋገሩ። ደርግ ቀጠለ። የተወሰኑት እዚሁ ቀሩ። አንዳንዶቹ እስር ቤት ገቡ፣ አንዳንዶቹ ከሀገር ወጡ። ደርግም መግደል ጀመረ። ኢህአፓ መጣ። እርስ በርስ መገዳደል ማለት ምድሪቷ የደም መሬት ሆነች። አዲስ አበባ በኢህአፓ ጊዜ ብዙ ሰው ነው የሞተው። ብዙ ምሁራን ሞቱ፣ ሚኒስትሮች ሞቱ። ቀጠለ። አሁንም በደርግ ጊዜ ብዙ ደም ፈሰሰ። የት? ሶማሊያ፣ የት? ኢትዮጵያ፣ ኤርትራ። ምንድን ነው ሁል ጊዜ ደም እየፈሰሰ ምድሪቷ ምን እየሆነችም እየረከሰች ነው መስመጣው። ስለዚህ ያ ደም ችግር እየፈጠረ ነው ይመጣው። ሰላም ሆነ፣ ያ መጣው አሸነፍኩ አለ፣ መጣ ገባ። አሁንም ቀጠለ። እዚህ የነበረውን ነገር ለዚህ ሶሉሽን የሚሆነውን ነገር እስካልፈጠልክ ድረስ አሁንም ሌላ ቢመጣ ምንም። አሁን በሰላማዊ ሽግግር ደም ባልፈሰሰ መንገድ ብልጽግና መጣ። ኦኬ ብልጽግናም ዝም ብሎ አልመጣም አይደለም። የብዙ ሰው ጩኸቱ በጣም በዝቶ ብልጽግና እንዲፈጠር ሆነ። በኢህአዴግ ላይ የነበረው ሲሰራ የነበረው ነገር ሁሉ በጣም ጩኸቱ ስለበዛ በመካከላቸው ይሄ መስተካከል አለበት የሚል ነገር መጣ፣ መንቃት መጣ። ስለዚህ ብልጽግና መጣ። ብልጽግና ደግሞ አሁን ምንድን ነው ይሄ የተፈጠረውን ነገር ዋይዝሊ እንደገና አስተካከያለ። ብልጽግና ሲመጣ ሰው ሁሉ እፎይ ብሏል አይደል? እፎይ ብሎ ነበረ። እንግዲህ ሚዲያ ሁሉ እንግዲህ አቴንድ አላደረኩም የሰኔ 16 ላይ ሰኔ 16ም ከዛም በፊት የነበረው እንትኖች ነበሩና ሚሊየንስ ነው ሰው የወጣው። የአዲስ አበባ ህዝብም ከአዲስ አበባ ዙሪያ ያለም አልቀረም። ችግርም ተፈጠረ። ስታርት እንደገና ሌላ ደም በሁለቱ ሰዎች ተጎድተዋል፣ ሞተዋል። ከዛ በኋላ ምን ሆነ? ደም ነው አሁንም እየፈሰሰ ያለው። ሂድ ወደ አማራ ክልል መሪዎች ሞተዋል። ሂድ አሁንም ድረስ ትግራይ ሂድ፣ በተደጋጋሚ አሁንም ጦርነት።
በዛን ጊዜ እኔ ማረሰው ሁሉ ጊዜ በጣም የሚገርመኝ ባህል እንዴት ባህልን እንኳን ፖለቲከኞች ሃይማኖት እንኳን ባያምኑ ባህልን እንኳን ሚኒስቴር አለ፣ ባህል ሚኒስቴር አለ። ባህልን እንኳን ሊያምኑና ያንን ተግባራዊ ሊያደርጉ ይገባል ፖለቲከኞች። ከባህል ጋር በተያያዘ ካነሳው በወቅቱ ለእርቅ ጳጳሳትና ሽማግሌዎች ሄደው ነበር ትግራይ። የትግራይ መንግስት በአግባቡ የሚፈልገውን ነገር ጥያቄ አንስቶ ይሄ ካልተመለሰኝልኝ ብሎ ለመንግስት አሁንም ጥያቄ አነሳ። ይህንን ነገር አልተቀበለም። አሁንም ሽማግሌዎች ከዛ ሴቶች ሄዱ፣ እናቶች አስታውሳለሁ። አይሙሬ ላይ ሁሌ ይመጣል። እናቶች እንግዲህ በባህል ማለት ነው። ትግራይ ለእናቶች ከፍተኛ በትግራይ ባህል ለእናቶች ትልቅ ቦታ ይሰጣል። በእኛ በጋሞ ባህል ደግሞ እኔ ባደኩበት በጣም ትልቅ የመጨረሻ ሽማግሌ ነው አይደለም የሚሰራው። ሳር ይዞ ወንድ ሽማግሌ ከቆመ እርቅ በቃ ከፍተኛ እርቅ ነው። ከዛ የሚበልጠው ደግሞ የሴቶች ነው። ሴት ከቆመች በቃ አለቀ ሁሉ ነገር በቃ ይሰማል። በቃ ሴት በስብሰባ መሃል በእርቅ መሃል ከገባች አንድ እናት የፈለገ ግጭት የፈለገ ነገር አካባቢና አካባቢ ለምን አይሆንም? በቃ እርቀው የግድ ይደረጋል። አሁን እዛ ላይ ትግራይ እናቶች ሄደው ሲለምኑ ዶክተር ደብረጽዮን ተነሳ ከተቀመጠ ደንግጦ ክቡርና ሴት ክቡርና ግን በኋላ አሁን ምን ሆነ? አሁንም ተግባራዊ አልሆነም። ባህልን እንኳን ልንቀበል ይገባል ማለት ነው። በጎ የሆኑ ባህሎችን እኔ ኢሚዲየትሊ ያንን ያየው ጊዜ እንደውም ምንድነው ያሉ ሰዎች በቃ ይሄንን ካልተቀበሉ ትግራይ በቃ አካባቢ ሰዎች የሚያውቁ ሰዎች ከሴት ጋር ያለውን ለእናቶች ያለውን ክብር ኢሚዲየትሊ ከኋላ ጦርነት ተፈጠረ። ብዙ ሰው በሺዎች የሚቆጠር ህይወት ተቀጠፈ፣ ብዙ ደም ፈሰሰ። ስለዚህ ይሄ ምንድነው? ደምን ይወልዳል። ስለዚህ ደምና እርግማን የተያያዘ ነገር አለው። መሬትንም ያረክሳል፣ እንደገና ትውልድንም ያጠፋል። ስለዚህ እዚህ ላይ ሃይማኖት መሪዎችም ፖለቲከኞችም ሊሰሩ ይገባል። ትንሽ ከሀገራችን ወጣ ብለን እናንሳና ተመልሰን መደምደሚያ ላይ መፍትሄ ሀሳቦችን እናንሳ። ለምሳሌ በአፍሪካ የእርግማን ምሳሌ ተብለው መጽሐፉ መካከል የተጠቀሱ ሀገራትን አይቻለሁ። ገጽ 237 ላይ እንደ ዲሞክራቲክ ኮንጎ አይነት ሀገራት ኮባልት፣ መዳብ፣ አልማዝ ይዛለች ግን በችግር ውስጥ መኖሯል። ናይጄሪያ ለምሳሌ እንደ ደቡብ ሱዳን ያሉ ሀገራት ተጠቅሰዋል። ለምሳሌ በነዳጅ ከፍተኛ አቅም ያላቸው እንደ ሴራሊዮን ያሉ ሀገራት ተጠቅሰዋል። ከፍተኛ የሆነ የአልማዝ ክምችት ያላቸው ግን በእርስ በርስ ግጭት፣ በድህነት ወይም ደግሞ በኮረፕሽንም ይነሳል። እነዚህ የእርግማን ውጤት ናቸው ወይ? ለምሳሌ ሌሎች ሰዎች ይህንን ሲተነትኑ ከምዕራባውያን ጫና ጋር ያገናኙታል። ከድህነትና ከአለመማር ጋር አድርገው ያገናኙታል እና ይህንን እርስዎ እንዴት አይተው ነው ያስቀመጡት ብዬ ነው። ጥሩ አንስታል አፍሪካን። ምክንያቱም መጽሐፉ ኢትዮጵያን ብቻ ሳይሆን አፍሪካን ሁሉ ፎከስ ያደረገ መጽሐፍ ነውና በተለይ ኢትዮጵያ ላይና አፍሪካ ላይ በጣም መሰራት እንዳለበት ይናገራል። እና ምንድነው የሀብት እርግማን የሚባል አለ። መጽሐፎች አሉ ብዙ የተጻፉ የሚገርምህ የሀብት እርግማን። አሁን እነዚህ አገራቶች ሀብት አላቸው ግን እርግማን አለባቸው። በሀብቱ የተነሳ የመጣባቸው እርግማን። አሁን ኮራፕሽን አለ፣ አስተዳደራዊ ችግር ያለበት ነገር አለ። እሱም ራሱ እንዳለ የነዛ ተጽዕኖም አለ መጽሐፉ ላይ የአውሮፓውያን ተጽዕኖም እንዳለ ይናገራል። መጽሐፉ ይዘረዝራል በደንብ አድርጎ እና ምንድነው ግን እነሱ የሀብት እርግማን አለባቸው። ከሀብት ጋር በተያያዘ የደረሰባቸው እርግማን ያንን አሁን ኢትዮጵያ የትኛውም የአውሮፓ ተጽዕኖ ቢኖርባት የትኛውም አውሮፓ አገር ኢትዮጵያ እንድታድግ አይከለክልም። አንተ ግን ከእርግማኑ ነፃ ሁን። መጀመሪያ አፍሪካ ከእርግማኑ ነፃ መሆን አለባት። ይሄ ከዚህ ምን ነው አስተሳሰብ ይሄን እነሱ አሁን ለምሳሌ አንድ ሀገር አለ የተነሳ አንድ መሪ አለ ትራውሬ ወጣቱ ፈረንሳይ ጋር በተያያዘ ብዙ ኮንፍሊክት ተፈጥሮ ፈረንሳውያንን ከወርቅ ማዕድን እንትን አውጥቶ ራሱ በአግባቡ ከገዛ አሁን እንትን ካለ አውሮፓውያን ምናልባት ካንተ መጥተው ይገዛሉ እንጂ ጫና ለመፍጠር አይችልም። ኢንተርናሽናል ሕግም አይፈቅዱም። ኦኬ አንተ ከእርግማኑ ነፃ ሁን። እርግማኑ እነዚህ ሀገሮች ከእርግማኑ ነፃ እንዳይሆኑ ያደረጋቸው ብዙ ኬዞች አሉ እና ከዚህ መጀመሪያ ነፃ መሆን አለባቸው። የዛን ጊዜ ነው አፍሪካ የምትነቃው። መጀመሪያ መንቃት አለብን። ሜንታሊ መንቃት ያስፈልጋል። አእምሮ መታደስ ያስፈልጋል። ምንድን ነው ብለን ቁጭ ብላ አስበ ከዛም በኋላ ነው የራስን ነገር መንግስትም በኋላ ላይ እንደ አፍሪካ ምን ማድረግ አለበት ማለት ነው። ይሄንን እንዴት አድርገን ማኔጅ ማድረግ አለበት። ሀብቱን ራሱ እንዴት ማኔጅ እንደሚያደርጉ ግራ ገብቷቸዋል። ማኔጅ ማድረግ አቅቷቸው ሀብቱ ቢሰጣቸውም ሀብቱን ማኔጅ
እኛውን ለምሳሌ ነዳጅ በተደጋጋሚ ወጥቷል ተብሏል። ግን ወጥቶ አይተንም አናቅም። እሱስ ራሱ ምንድነው? ችግር ፈጥሮ ይሁን እርግማን ሆኖብን ይሁን? ኦልሬዲ እኮ ወጥቶ እኮ ቧንቧው ተከፍቶ እኮ ሲፈስ እኮ አይተናል። ግን ለምን ተዘጋ? ምንድነው ሪዝኑ? ይህ ሁሉ ማየት ያስፈልጋል፣ እንደ ሀገር ማለት ነው። እንደ ሀገርም እንደ አህጉርም ማሰብ ያስፈልጋል። ስለዚህ እርግማን ውስጥ ናቸው። ከእርግማን ውስጥ መውጣት አለባቸው፣ ከእንደዚህ አይነት እርግማን ማለት ነው። አፍሪካን ካለዚያ ሁሉ ጊዜ ምንድነው የሚሆኑት? እንደዚሁ የማቀቁ እነሱም እኛም እንደ አፍሪካውያን እንኖራለን ማለት ሌሎችን እየተመለከተን ዝም ብለን እንኖራለን። ስለዚህ መውጣት መቻል አለብን መጀመሪያ ራሳችን፣ ከዛ ቀደም እንደነገርኩ ሄዶ አገር ድረስ፣ ከዛ አህጉራችንን ራሱ አንቅተን መውጣት መቻል አለብን። እርግማን ነው። ከዚህ እርግማን በጣም ብዙ መጽሐፍ ነው የተጻፈው። እዚህ ከሚገርም ብዙ መጽሐፍ ከዛ ጋር በተያያዘ ብዙ ተጽፏል። እና ከሀብት እርግማን ጋር የተያያዘ አፍሪካ ናት የምትወሳው። በአውሮፓውያን እነሱ ወረዲ ከርስ እንደሆነ መጽሐፍ ጽፈዋል። ከርስ እንደሆነ እያዩ እየጻፉ ግን የነሱ እዚህ ግን እንትኑን እየተጠቀሙት ነው እነሱ። ስለዚህ ምንድነው እነዚህ ሀገሮችን እንደ ምሳሌ ተነሳ እንጂ እንደ ምሳሌ አፍሪካ እርግማን ጋር በተያያዘ እንደው ካነሳ ከመጽሐፉ ላይ ቆርጬ አወጣሁት እንጂ የሚገርም መሪዎቻችንን የአፍሪካ መሪዎችን ጠቅላላ ብታስብ ቢያንስ ወደ 10 ምናምን መሪዎች ወይ ኦልሞስት 23 24 መሪዎች ናቸው። አሟሟታቸውም ራሱ በቃ ከከርስ ጋር የተያያዘ ነው። ከብዙ መሪዎች የአፍሪካ መሪዎች አፍሪካ ህብረት ከተመሰረተ ጀምሮ የመሩ መሪዎችን ዝም ብለን ብንመለከት 5 አይሞሉም በአግባቡ በስርዓቱ ህይወታቸው ያለፈ። ብዙዎቹ አገር ተሰደው ነው የሞቱት። አንዳንዶቹ በመፈንቅለ መንግስት ነው የሞቱት። አንዳንዶቹ ከሀገር በተሰደውበት ቦታ ነው የሞቱት። ግን መሪዎች ነበሩ። እርግማኑ የፈጠረው ነገር ነው። ስለዚህ ይሄ ሁሉ እርግማን የተያያዘ ነገር ነው። በጣም መንፈሳዊ ነው። አሁን እኛ ሀገር ስላልተጻፈ አዲስ ስለሆነ ነው እንጂ ነጮች ጋር ፊልሞች ተሰርተዋል። ፊልሞች እኛ አይተናል፣ ግን አናውቀውም ምንድነው ምናምን። ከእርግማን ጋር በተያያዘ ፊልሞች ራሱ አሉ። መጽሐፉ ላይ አለ። ለማየት ሞክሬያለሁ። በፊትም ኦልሬዲ አይቻለሁ። እና እነሱ አውቀው እርግማን እንዳለ አውቀው ፊልም ሁሉ ሰርተውበታል። የሀብት እርግማን ሲሉ እኛ ሀገር ያሉ አስተሳሰቦች እንዳሉ አንዳንድ ሰዎች የሚጠቅሱት ሀሳብ አለ። ለምሳሌ ድህነት እንደ ጽድቅ የመቁጠርና የገንዘብ ጉዳይ ወይም የሀብት ጉዳይ ሲነሳ ሌላ አስተሳሰብ መያዝ፣ አሉታዊ አስተሳሰብ መያዝ እና ድህነትን ጽድቅ የማድረግ አይነት አስተሳሰቦች ይነሳሉና እሱ ምንድነው ምን መሰለህ፣ ይሄ የአስተምሮ ችግር ነው። ይሄንን ቤተክርስቲያን ውስጥ የሚሰጥ የአስተምሮ ችግር ነውና ሰው መበለጸግ አለበት፣ ሀብታም መሆን አለበት። ቢያንስ የሚበላውና የሚኖርበት ሊኖረው ይገባል። ያን እንኳን እያጣን ነው አይደለም። እዛ ውስጥ ሆኖ ድህነትን ተቀብሎ መኖር እሱ ጽድቅ አይደለም። ይሄ ቀንበር መሰበር አለበት ማለት ነው። ቀንበር መሰበር ያለበት ነገር አለ። ተብችና ኩብኩባ የበሉ አመታቶችን መልሳለሁ ነው አይደለም የሚለው መጽሐፍ ቅዱስ። ይሄ በተብችና በኩብኩባ መበላት ነው። በቃ አለ አይደለም፣ እንደ ጥቃቅን ቀበሮችን አጥምዳችሁ ያዙልኝ ይላል መክብብ ላይ። እና ማይታዩ የሆነ የሚጎዱ ነገሮች ሰዎች ውስጥ ላይ አለ። ስለዚህ አይምሯችን መለወጥ አለበት ከእንደዚህ አይነት አስተሳሰብ። እኛ እኮ ቤዚክ ኒድ የሚባሉ ነገሮችን መሰረታዊ የሆኑ ነገሮችን ለማሟላት የሚሮራት ህዝብ ነው ያለው። ያንን ከዚህ ውስጥ እንዲወጣ አስተምሯችን ሰውን ከዛ ሊያስወጣ ካልቻለ አስተምሯችን ችግር አለ ማለት ነው። ወንጌሉ ችግር አለበት ማለት ነው። ይሄ ወንጌልን በትክክል ካላስተማረ፣ ወንጌል እኮ ሰውን እኮ ወደዚህ አይነት ነገር ነው። ወንጌል ሲመጣ እኮ ኢትዮጵያ ውስጥ ይሄ ውሃ ከከርሰ ምድር እያወጡ እንደገና ቤት እየሰሩ ትምህርት ቤት እየሰሩ ነው ወንጌልን አሁን ያለበት ደረጃ ያደረሱት ወንጌላውያን። ከአውሮፓ የመጡ ወንጌላውያን ብንመለከት፣ መካነ ኢየሱስን ብንመለከት፣ ቤተክርስቲያን ካለ ሁሉ ጊዜ እዛ አካባቢ ትምህርት ቤት አለ። ቀያለ ህይወት ቤተክርስቲያን ካለ አጠገቡ ትምህርት ቤት አለ። ዲዩሲ ዕውቀት ወሳኝ ነው። ዕውቀቱ ነው አሁን ሰውን ችግር ውስጥ የከተተው። ውስጣችን የገባው ዕውቀት ነው። ሰው ምን ይመስላል? አመጋገቡን ነው የሚመስለው አይደለም። ምንድነው ውስጣችን አይምሯችን ምንድነው የመገብነው? ምንድነው የተመገበው? ያ ሰውዬ አሁን አልከው አይነት ጽድቅ እንደ ጽድቅ የሚቆጥሩ ድህነትን ውስጥ የተቀበለው የተማረው አይምሮ ውስጥ የተመገበው ነገር ነው። እሱን እዛ ውስጥ ይከተተው። ስለዚህ ያ መውጣት አለበት። ይህን አውጥተህ ይሄ ያስፈልጋል የሚለውን ትምህርት ማስተማር ያስፈልጋል ማለት ነው። ሰው ምን ነው ወይም ያነበውን ነው
ወይ የሚያየውን ነው የሚመስለው። ስለዚህ ነው ከምትሰሙት ተጠንቀቁ ይላል መጽሐፍ ቅዱስ። ምን እንደምትሰሙ ተጠበቁ ይላል። በገጽ 104 ላይ ስለ ዘመናዊ ወጣት አስተሳሰብ የተቀመጠ ሐሳብ አለና ላነሳ ፈልገው ትውልዱ አሁን በአርቲፊሻል ኢንቴሊጀንስ በሳይንስ እንደዚህ የገነነ ዘመን ውስጥ ነው የሚኖረውና ለእንደዚህ አይነቱ አስተሳሰብ ያለው ምልከታ ምንድነው? ይሄ በጣም ስጽፍ በጣም ነው የተጠነቀቅኩት። በጣም ቢያንስ መጽሐፉ 3 ዓመት በላይ ነው የፈጀው። ኤዲት ያደረገው ራሱ 1 ዓመት ነው የፈጀበት። ከዛ በላይ ነው የፈጀበት። ዶክተር በዛብህ ጌታ ይባርከው እና ምንድነው አሁን ያለው ዘመናዊነትን ሁሉ ጥንቃቄ በማድረግ እሱ ነው ለማሳየት። አሁን ያለው ዘመናዊነት በጣም ጥንቃቄ የሚፈልግ ነው። አሁን የመጣው ዘመናዊ እንትን ሰውን ራሱ በዘመናዊ በሆነ መንገድ መርገም ውስጥ ራሱ እንዳይከተል ሊጠነቀቅ ይገባል ማለት ነው። ኤአዩ እኮ ሰፖርት ሊያደርግህ ይገባል እንጂ ሊገዛ አይገባም። ሊያግዝህ ይገባል እንጂ እሱ አንተን ሊመራ ከቻለ ኦልሬዲ ዩ አር እንትን ከርስ ውስጥ ትገባለህ ማለት ነው። ከዚህ ሁሉ መጠንቀቅ ያስፈልጋል ማለት ነው። ስለዚህ እንዴት ነው ኮምፒውተርን የሚጠቀመው? እንዴት ነው ሞባይልን የምጠቀመው? እንዴት ነው እሱ እኔን የሚመራኝ? እሱ ነው እኔ ነኝ እሱን መመራው? እኔ ነኝ እንደፈለኩ ምን ይሆናል ማለት ነው። ሰው አንዳንዱ ሰው አዲክትድ ይሆናል። አዲክትድ ይሆንና እሱ ከሌለ መንቀሳቀስ አይችልም። እሱን ካላየ የሆነ ነገር መሆን አይችልም። ስለዚህ ከዚህ ሁሉ ራሱ በራሱ ከርስ ውስጥ ያስገባዋል ማለት ነው። ዘመናዊ ከርስ ውስጥ ይገባል፣ በኤአዩም በኮምፒውተሩም በሞባይሉም። ስለዚህ ከዚህ ሁሉ ነፃ ሆኖ ራሱን ጠብቆ በጥንቃቄ መንቀሳቀስ እንዳለበት ለማስገንዘብ የተቀመጠ ነገር ነው። ስለዚህ ያለው ትውልድ በተለይ አሁን ያለው ወጣት ንቁ ሆኖ ራሱን አሁን ለምሳሌ ከኤአዩ ውጪ አሁን ኳስ አለ። ኳስ አሁን ኦልሬዲ ብዙዎችን ገዝቷል። ኳስ ራሱ የራሱ ውስጥ ዝም ብለን በደንብ ምንድነው ብለን ሌሎች ነገሮችን ማግኘት የምንችላቸው ነገሮች አሉ። የአውሮፓ ፕሪሚየር ሊግ በለው ምንም በለው አሁን እኛም እንደዚህ እንዳነሳ ሰው ከዚህ ሁሉ ሊጠነቀቅ ይገባል። እሱ ራሱን ሰጥቶ ወንጌል መማር የሚገባበትን ሰዓት ወጣቱ ፕሮግራሙን ትቶ ቅድሚያ ለኳሱ የሚሰጥ ከሆነ ኦልሬዲ ኮንትሮል ሆኗል ማለት ነው። ለሱ የእግዚአብሔርን ከማምለክ ይልቅ ኳሱ በልጦበታል። ስለዚህ እግዚአብሔርን ለማምለክ ከወሰነ እግዚአብሔርን የሚያመልክበትን ጊዜ የሚሻማ ነገርን መተው መቆረጥ መቻል አለበት። እግዚአብሔር የሚያመልክበትን ነገር የሚሻማ ማንኛውም ዘመናዊነት ሊቆረጥ ይገባል ማለት ነው። ይሄንን አይቶ ነው አውቆ ነው መንቀሳቀስ ያለበት ወጣቱ። ዘመናዊ አሁን ያለው ወጣት ጥንቃቄ ይፈልጋል። ሞደርን የመሆን ነገር ሞደርን መሆን ጥሩ ነው፣ ግን ከክርስቶስ ጋር ራሱ የቱ ጋር ነኝ እያለ ጥንቃቄ አድርጎ መጓዝን ይፈልጋል። ለዛ አንጻር ነው ከዘመናዊነት ጋር በተያያዘ የተጻፈው ማለት ነው። ብዙውን ሐሳብ ልንሄድበት አንችልም ከጊዜ አንጻር፣ ግን በሀገራችን ያሉ ባህላዊ ጉዳዮችንም ያነሳል። የአባቶችን ምርቃት፣ የአባቶችን እርግማን ጉዳይ ይዳስሳል እና በዛ ዙሪያም በርካታ ነገር አለውና ከመርገም መመረቅን ደግሞ በጣም ትኩረት አድርጎ ይሰራልና ተመልካቾች አግኝተው እንዲያነቡት በጣም እንመክራለን። በተለይ መሪዎች እንዲያገኙት። ቅድም እርሶ የኮሪደር ጉዳይ አንስተው ነበር፣ የኮሪደር ልማት አንዳንድ ስራዎችን እና አሁን አንዳንድ ጥሩ ነገር የምናያቸው ነገሮች አሉ። በእርግጥ ክፍተቶችም እንዳሉ ሁሉ ለምሳሌ ቅድም ተጠቅሰዋል። ጦርነቶቹ አንዳንድ ቦታ ላይ ያሉ ችግሮች እንዳሉ ሆኖ ማለት ነው እና እነዚህ ምናልባት ትንሽ እያየናቸው ያሉ የብርሃን ጭላንጭሎች እርግማን ተሰብረው ወይስ መልካም አስተሳሰብ ወይም ጥሩ ፍላጎት ያለው አመራር አመለካከት የማግኘት ውጤት ነው? እሱን ላንሳ። ሰው አሁን የሚያስበው በምን መስለን አሁን በቃ ጥሩ የሆነ እይታ የማየት የሚችል መሪዎች መተው ነው ሊል ይችላል። እኔ ግን ምለው እርግማን ተሰብሮ ነው የሚለው። ምክንያቱም በፊትም እኮ የነበሩ ሰዎች እኮ በራሳቸው በዛን ሰዓት እኮ በራሳቸው ልክ ነበሩ። ልክ ነን ብለው ነው ሲመሩ የነበሩት፣ ግን ሐሳቡ አልመጣላቸውም። አርከበል ለምሳሌ ሞደርን የሆኑ ነገሮችን ባይሆኑም ሱቆች ከፍተው ወጣቶች እንዲጠቀሙ በየመንደሩ ስራ ተሰርተዋል። በጊዜው በጣም ጥሩ ስራ ሰርተዋል። ብዙዎቹ ከዛ ተነስቶ ከፍተኛ ነገር ውስጥ ሰርተዋል በጊዜው የነበሩ ሰዎች። ሌሎችም መሪዎችን ማንሳት እንችላለን። አሁን ኮሪደር ጋር በተያያዘ ስራዎች ተሰርቷል። የስ ብራይት የሆኑ አውሮፓ እንኳን የሌላት ነገር ነው። እኔ ከአውሮፓ የመጡ እንግዶች ገጣሚ አግኝቼ ከነሱ ጋር ጊዜ አሳልፍ ያለው ሲያዩ ይሄ ከኛ ሀገር እንደዚህ አይነት የለም ብለዋል። ከእኛ ሀገር ራሱ የለም። በጣም አዲስ አበባ ተለውጣለች። የስ ተለውጧል። ለውጥ አለ። ለውጡ የመጣው ግን ዝም ብሎ አይመጣም። ዝም ብሎ ቁጭ ብለህ ዲስከስ ስላለህ አይመጣም። አይምሮ ሲከፈት ነው የሚመጣው። የስ አስተሳሰቡን ስታስተናግድ ነው የሚመጣው። አስተሳሰቡ እኮ ዝም ብሎ አይመጣልም እኮ። ሰው እኮ ሁሉ ለምንድን ነው ታዲያ
እኔና አንተን እዚህ እኮ ያስቀመጠን እግዚአብሔር እኛን ምን ስላደረገን ነው? አይምሯችን መታደስ እንድንለውጠን ስለለወጠን ነው። እግዚአብሔር ለውጦን ነው እንጂ በራሳችን አይደለም። ሰዎች ለምንድን ነው በራሳቸው አሁን መንግስት በራሴ ይህን አድርጌያለሁ ሊል ይችላል። ፖለቲካሊ አድርጓል፣ ግን እግዚአብሔር ሀሳብ ሰጥቶት ነው። በቃ ምንም እኔ እንደ ክርስቲያን ማምነው ይህን ነው። በረከት ሆኗል። መርገብ ተሰብሯል። መርገብ ስለተሰበረ ነው። ቅድም አንተ ያነሳቸው የተቀበሩ አጽሞች ወጥተዋል ያልከው ይሄ እኮ እርግማኖች ነበሩ። ስለዚህ ምን እየተደረገ ነው? እየወጡ ነው። የስ አሁን ግን በዚሁ አጋጣሚ ምንድን ነው በዚህ አሁን ይሄ በኮሪደሩ ምክንያት የሚነሱ ቤታቸው የሚፈርሱ ሰዎች አሉ። ፍትህ ያላገኙ ሊኖሩ ይችላሉ። እሱ ላይ ደግሞ መንግስት ሊሰራበት ይገባል። ፍትህ ያላገኙ የሚያለቅሱ የሚራገሙም ሊኖሩ ይችላሉ። ስለዚህ እዚህ ላይ ደግሞ መንግስት ማን ነው? ፍትህ ያላገኘ አለ። ፍትህ በአግባቡ ቤቱ ፈርሶለት ቤት ያላገኘ ቦታ ያላገኘ በአግባቡ ያልተካሰ ሰው አለ። እዚህ ላይ መንግስት መስራት አለ፣ ትኩረት አድርጎ መስራት አለበት። ስለዚህ ይሄ ራሱ ምን ይፈጥራል? እርግማንን ነው የሚፈጥረው ማለት ነው። የስ ብራይት በርቷል፣ አምሯል፣ ጥሩ ነው። የ100 ዓመት ስራ ነው የተሰራው ማለት ይቻላል። ግን በዚህ መሃል ፍትህ የተጓደለበት ሰው አለ። መንግስት ይህን ቼክ ማድረግ አለበት። ይሄን ደግሞ ልናገር የምንችለው እኔና አንተ ነን። የሃይማኖት መሪዎች ናቸው። ኦኬ፣ የነቁ ሰዎች ናቸው። እዛ ውስጥ ሊያስቡ ይችላሉ። በቃ አድርገናል ብለው ሊያስቡ እውነት በትክክል ማግኘት የሚገባቸውን አግኝተዋል ወይ? በዚህ ምክንያት እየተጉላሉ ያሉ ሰዎች የሉም። መንግስት ቦታ ላይ ቁጭ ብለው ይሄን የሚሰሩ ሰዎች ሰውን የሚያጉላሉ የሉም። ኮራፕሽን እየፈጠሩ ያሉ ኮራፕትድ ያሉ የሆነ ስራ እየሰሩ እዚህ ላይ ደግሞ መንግስት ሊሰራበት ይገባል። አንድ ጊዜ ማነው የቢሮ ኃላፊ ነው ቤቱ ፈርሶበት ቤት ያላገኘ ሰው ከተገኘ አለ ጋዜጣ ላይ ያነበብኩት እኔ ስራዬን እለቃለሁ። በኮንፊደንስ የስ ጥሩ ነው እንደዚህ ኮንፊደንስ መናገር። የስ እሱ ጋር ከደረሰው መረጃ የተነሳ ነው ሪፖርት የተነሳ ነው ይህን የሚናገረው። ግን እውነት ነው እዚህ ሪል የመስት ቼክ ወርዶ ማየት አለበት። አባባሉን ተቀብየዋለሁ አምናለሁ፣ ግን የለም ወይ የዛን ጊዜ ምን ይሆናል ማለት ነው? በስ ብራይት እነሱ ሁሉ ተቀባይነት ያገኛል ማለት ነው። ጥሩ ይሆናል ማለት ነው። ሰው ደስተኛ ነው። እኔ ቀበና ማታ ከቤተሰቦቼ ጋር ዞሬ አይቻለሁ። ደስተኛ ሰው ሁሉ ደስ ይላል። በጣም ኢትስ ኢንተረስቲንግ። የለም አዲስ አበባ ላይ እንዲህ አይነት ነገር የለም። ጀልባ እንደዚህ ሲሄድ የለም አዲስ አበባ ሄዶ ወይ ከአዲስ አበባ ውጭ መውጣት አለበት። ይሄንን ማሰብ ይሄ ሀሳብ የመጣው ዝም ብሎ አይደለም። እግዚአብሔር ሲረዳና እግዚአብሔር ሲሰጥ ነው። አይምሮን ሲከፈት ነው። ሀሳብም ደግሞ ማስተናገድ ስትችል ነው። እና እነዚህ ከበረከት ጋር የተያያዙ ነገሮች ናቸው። ቅድም አንድ ጥሩ ሀሳብ አንስተውልኝ ነበር። የፖለቲካ አመራሩ የቤተ ክርስቲያን አመራሩን ይጠብቃል ወይም የቤተ ክርስቲያን መሪዎችን የሚል ነገር፣ የቤተ ክርስቲያን መሪዎች ደግሞ የፖለቲካውን አመራር እየጠበቁ ነው፣ መጠባበቅ አለ በእርስ በርስ መካከል የሚል ነገር ሀሳብ አንስተውልኛል። እና መደምደሚያ ላይ ከቤተ ክርስቲያን መሪዎች ምን ይጠበቃል? ምን አይነት ኃላፊነት አለባቸው? መጽሐፍ ቅዱስ እኮ ለእኛ ሁሉን ነገር ነው የሚያስተምረን። መንፈሳዊ ነገር ብቻ አይደለም የሚያስተምረን፣ ፖለቲካውንም እኮ ያስተምረናል። ፖለቲካውም አለበት መጽሐፍ ቅዱስ ሁሉም ነገር አለበት። ፍልስፍናውም አለ። የሁሉም ነገር መጀመሪያ ነው መጽሐፍ ቅዱስ። ስለዚህ ይሄን መጽሐፍ ቅዱስ እንደሚያቅሰው ፖለቲከኛው ጋር ጠጋ ብሎ አብሮ መስራት አለበት። ወይንም ምንድነው ፖለቲከኛውን ሊያግዝ በሚችል መንገድ ማገዝ አለበት። ፖለቲከኛው በራሱ ፖለቲካ ጨዋታ ነው። ኢትስ ጌም ሳይንስ ነው ፖለቲካ። ኦኬ፣ የተሻለ አይዲያ አምጥተህ ሀሳብ አምጥተህ በሀሳብ የበላይነት መምራት ነው ፖለቲካ፣ ሌላ ነገር አይደለም። ስለዚህ ይህን ሀሳብ የበላይነት ግን እንዴት ነው መምራት ያለበት? እንዴት ነው ህግ የሚያስከበር ያለበት? እንዴት ነው ፍትህ ማስጠበቅ ያለበት? ፖለቲከኛ እኮ በቃ ፍትህ እገዛለሁ፣ በፍትህ እኩልነት እገዛለሁ ነው እኮ በቃ፣ ሌላ ነገር አይደለም። ስለዚህ ይሄንን ማድረግ እንደሚችልበትን መንገድ ሃይማኖት መሪ፣ የወንጌል አማኞች በአግባቡ ሊያሳዩ ይገባል። ከነሱ ልቀው መገኘት አለባቸው። በሐሳብ በአመራር የተሻለ ነገርን በማምጣት ልቀው መገኘት አለባቸው። ምኖች? የመንፈሳዊ መሪዎች። መጽሐፍ ቅዱስ ላይ እኮ ብንመለከት የነቢያቶችን እኮ ምን ይላል እስቲ ምን ብሎ ስለኔ ምን የተባለ መሪዎች ናቸው እኮ ነገስታት እኮ ይጠይቃሉ ነቢያቶችን። አሁን ያሉ ነቢይ ነን ብሎ የተነሱ ሰዎች አሁን እውነት እንደዚህ አይነት ነገር አላቸው? የእግዚአብሔር አፍ ማለት ነው ነቢይ ማለት። ነቢይ እግዚአብሔር ተናገረ ማለት ነው። አሁን ግን የዛ አይነት ካራክተር አላቸው ወይ? የዛ አይነት ነገርን ይዞ ይመጣሉ ወይ? ይህን የእግዚአብሔርን ጸጋ አምጥተው ሼር ያደርጋሉ ለፖለቲከኛው?
ፖለቲከኛው እነሱን ለመቀበል ዝግጁ የሚያስብል ነገር አላቸው የወንጌል አማኞች? እኔ ፖለቲከኛው ሲመጣ የስ ብሎ ቅድም ያልኩን በክብር ግሬስ አለ ወይ? ግሬስ ክብር አለ? የእግዚአብሔር ክብር ከሱ ጋር አለ ወይ? በጋርድ ስለሄደ ክብር አይደለም። ጥሩ መኪና ይዞ ስለሄደ ክብር አይደለም። ያ የእግዚአብሔር ክብር ከሱ ጋር አለ ወይ ነው። የእግዚአብሔር ክብር ሲኖር እኮ አንተ በተገኘበት ያ የእግዚአብሔር ክብር ፍርሃትን ያመጣል። የእግዚአብሔር ክብር ትልቅ ነገር ልዩ ነው። በጣም ለየት ያለ ነው። ስለዚህ አንተ ብቻም ስትሄድ ግን እንደ ብዙ ሰራዊት ነው የምትሄደው። እነዚህ የእግዚአብሔር ወንጌል አማኞች መጽሐፍ ቅዱስ ወንጌል አማኞች ይህን ነገር ግሬስ ሊኖራቸው ይገባል። ይህን ይዘው ነው መሄድ ያለበት መሪዎች ሁሉም። ይሄ ነገር ከሌለባቸው ቁጭ ብሎ ራሳቸው ማሰብ ቁጭ ብሎ ማየት ያለባቸው። ስለዚህ ይሄ ነው ለፖለቲከኛውም የሚጠቅሙት። የዛን ጊዜ ፖለቲከኛውን ምን ያደርጉታል? አገሪቱን በአግባቡ እንዲመራ ሰላማዊ ሀገር እንድትሆን የሃይማኖት መሪዎች አስተዋጽኦ ያስፈልጋል። የሃይማኖት መሪዎች ከፍተኛው ድርሻ እነሱ ጋር ያለው። ስለዚህ ይሄ ከሃይማኖት መሪዎች ከወንጌል አማኞች በጣም ይጠበቃል። ይህንን ካልሰሩ እኔ ቁጭ ብሎ መማር አለባቸው ብዬ ነው የማስበው። እኔ ከቤተ ክርስቲያን እየተማርኩ ነው ያደግኩት። እነ ቄስ በሌና ጋር አብሬ አገልግያለሁ። ከእነሱ ጋር ተሳቸው እግር ስር ተምሬ እንደገና አብሬም ነበርኩ። እንደዚህ እያልኩ ቤተ ክርስቲያን ውስጥ ነው ያለሁት። በዚህ ውስጥ ስንኖር አሁንም ቤተ ክርስቲያን ውስጥ አለው። ግን በዚህ ውስጥ ስንኖር ዝም ብለን ውጭ ሆነን የምንታዘበው ብዙ ነገር አለ። ብዙ ብለን የምናየው አንናገርም፣ ላንናገር እንችላለን። አሁን እኔ ስለሞላ ነው ይሄንን እኮ የጻፍኩት። ሌላ መጽሐፍም አለ ግን ሞልቶ ስለፈሰሰ ነው ይሄንን በቃ እስቲ በዚህ እንኳን ልድረስ ይሄን ህዝብ ብዬ እንትን ያልኩት። ዝም ብሎ ለምታየው ነገር ዝም ብሎ ከመቀመጥ ለኮሚኒቲውም፣ ለህብረተሰቡም፣ ለመሪዎችም መናገር አለብን ብለን እግዚአብሔር ረድቶን እዚህ ደረጃ ደርሰናልና ስለዚህ የሃይማኖት ወይንም የወንጌል አማኞች ትኩረት ሰጥተው ሊሰሩ ይገባል። ዶክተር ማቴዎስ እጅግ አድርጌ አመሰግናለሁ። ከሰፊ ሰዓት ወስደን ነው የተነጋገርነው። ከውድ ጊዜዎት ላይ ነው ይህንን ሁሉ ያካፈሉን። አውቃለሁ ትልልቅ ኃላፊነት ላይ ስላሉ ያንን ሁሉ ትተው ነው ዛሬ ለእኛ ይህንን እድል የሰጡንና እግዚአብሔር ይስጥልኝ ማለት እፈልጋለሁ። በመጨረሻ ግን ጥያቄዎቼ ስለተገባደዱ ቀረ የሚሉት ወይም ደግሞ ባነሳው የሚሉት ሀሳብ ካለ እድሉን ለእርስዎ ልተው። በመጨረሻ ላይ መናገር ፈልገው በመጀመሪያ ይህን እድል ስለሰጠ የእናንተንም ሚዲያ አንተንም እጅግ አድርጌ ማመስገን እፈልጋለሁ። በጣም አመሰግናለሁ። ከዛ ውጪ ይሄ መጽሐፍ የብዙዎች ድጋፍ አለበት። በዚህ መጽሐፍ አብሮኝ አርታኢ ሆነው ረጅም ከዓመት በላይ ከኔ ጋር የቆየ ዶክተር በዛብህ ያለ ሁልጊዜ እሱን ማመስገን እፈልጋለሁ። እሱን በጣም አሁንም ዶክተር በዛብህ እግዚአብሔር አብስቶ ይባርክህ፣ አንተንም ቤተሰብህንም ይባርክ ማለት እወዳለሁ። ከዛ ውጪ እንደገና በጋዜጠኛና ደራሲ ዘነበወላ አቶ ዘነበወላ እንደዚሁ በጣም ማመስገን እፈልጋለሁ። መጋቢ ምዕራዊም ገምገመውልኝ መጽሐፉ አሁን ያለበት ደረጃ እዚህ ደረጃ እንዲደርስ ያደረጉ። ስለዚህ ይሄ ነው መጽሐፉን ደግሞ ሁሉም ሰው አግኝቶ ቢያነበው ተጠቃሚ ነው የሚሆነው። እኔ ለእኔ ውስጥ የሞላውን ያለውን ነገር አካፍያለሁ። ከዚህ መጽሐፍ ደግሞ ሁሉም ሃይማኖት ውስጥ ያለ ሙስሊሙም፣ ኦርቶዶክሱም፣ ክርስቲያኑም፣ ፕሮቴስታንት ሃይማኖት ተከታይም ሁሉም እምነት የሌለውም ገብቶ ቢያነብ ከስነ ልቦና ጋር የተያያዘ ሁሉን ነገር የያዘ ስለሆነ ሰው ገዝቶ ቢያነበው በጣም መልካም ነው። መጽሐፉ ውስጡ ማህበራዊ ነገር አለው፣ ባህል አለው፣ ሳይንስ አለው፣ ስነ ልቦና አለው፣ እንደገና ሃይማኖት አለው። ስለዚህ ይህንን አግኝቶ ማንበብ ሙሉ ያደርገዋል ሰውየውን። ከዚህ ነገር እንዴት አድርጌ ነው መውጣው ወይስ እንዴት አድርጌ ነው የሚቀጥለው ጄኔሬሽን ደግሞ በበረከት እኔም ደግሞ የሚሸኘው እሱንም እንዴት ነው መባረከው የሚለውን ነገር ሁሉ የሚጋብዝ ስለሆነ እዚህን ሰው ሁሉ ወጥቶ እንዲያነበው ፈልጋለሁ። በመጨረሻ አንድ የጋሞ አባት የተናገሩት መጽሐፉ መጀመሪያ ላይ መጨረሻ አለ። ሰው ሁሉ ልጆች ሊኖሩ ይችላሉ ቤት ውስጥ ምን ይላሉ? ልጆች የተለያዩ ባህሪ ሊኖራቸው ይችላሉ፣ ደስ የሚያሰኙ የሚያሳዝኑ እና ግን ልጆችን በምንም ተሳስተህ ክፉ ቃል ከአፍ አይውጣ ይላል የጋሞ አባት አባባል። ቃንጎፓ ማለት ነው በጋሞኛ። ቃንጎፓ አትርገም፣ ክፉ ቃል በልጅ ላታውራ። ስለዚህ እኔ በዚህ አጋጣሚ ሰው ሁሉ በጎ እንዲናገር መልካም ነገር ከአፉ እንዲወጣ
መናገር ፈልጋለሁ። እጅግ አድርጌ አመሰግናለሁ። ስትከታተሉ የቆያችሁ እይታ የተሰኘውን መርሃ ግብራችንን ነው። ዘወትር ማክሰኞ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር በኤክሌሲያ ሚዲያ ብቻ የሚተላለፍ ልዩ ዝግጅት ነው። ነገረ እርግማን ወበረከት በዶክተር ማቴዎስ ጌና የተጻፈ ግሩም የሆነ መጽሐፍ ነው። በበረከትና በእርግማን ዙሪያ ላይ በተለይ በአገር አቀፍ ደረጃ በግለሰብም ላይ ያሉ ጉዳዮችን አተኩሮ የተጻፈ መጽሐፍ ነው። መጽሐፉን አግኝታችሁ እንድታነቡት አደራ እንላለን። ደራሲውን ለማግኘት አድራሻውን ስክሪኑ ላይ እናስቀምጥላችኋለን። ቀጣይ ሳምንት ከሌላ እንግዳ ጋር በሌላ ርዕሰ ሀሳብ ከእናንተ ጋር ተመልሰን የምንገናኝ ይሆናል። እስከዚህ ደቂቃ ድረስ እየተከታተላችሁን ካላችሁ በእርግጠኝነት ወዳችሁናል። ስለዚህ ቻናላችንን ሰብስክራይብ ሳታደርጉ የደውል ምልክቱን ሳትጫኑ እንዳትወጡ አደራ ማለት እንፈልጋለን። ቀጣይ ሳምንት ከሌላ እንግዳ ጋር ከኔ ጋር እንገናኛለን። መጋቢ አብይ ታደለ ኪያ ነኝ። መልካም ቆይታ።